ወይ ያዋል እንደምን እንዴት ነው? እንዴት አለ የታመሸ አለ ነው ወይስ እንዴት እያነቃህ ነው? ቀጥል፣ እሱ እስኪያወጣ ድረስ። ኦኬ ጀስት ኩዊክ ኩዌሽን እቺን ሁለት ቀን በነበረው እንትን ላይ ሲሽከረከር በነበረው ሀሳብ ላይ ስፔሻሊ ከጌታ እራት ጋር ተያይዞ ከቅዱስ ቁርባን ጋር ተያይዞ እንደዚህ አይነት የሚል ነገር አክቹዋሊ መጠየቅ የነበረብኝ የተናገረውን ሰው ነው። ግን አወንቱ ነው ያንተ መልከታ ምንድን ነው የሚለው የጸጋን ከምንካፈልባቸው ኢንስትሩመንቶች ውስጥ ሶስት ነገሮች ተጠቀሰና አንደኛ የጌታ እራት፣ ሁለተኛው ጥምቀት፣ ሶስተኛው የእግዚአብሔር ቃል ተብሎ ኤክስፕረስ ተደረገ። ዴን የጌታ እራት ያው የአማናዊ የክርስቶስ ስጋ ነው፣ ስጋና ደም ነው ተብሎ ይታሰባል። እና እኔ አሁን የኔ ጥያቄ አንድ አማኝ ያንን የጌታ እራት በሚወስድበት ጊዜ ያ የጌታ እራት አማናዊ የጌታ ስጋና ደም ነው ብሎ ሳያምን መውሰዱ ያ ኮሚኒኬት ይደረግበታል የተባለው ጸጋ ወይም ደግሞ አማናዊ ነው ብሎ አለማመኑ ኮሚኒኬት ይደረግበታል የተባለው ጸጋ ግሬስ ከዛ ይጎላል ወይ? ያ ማለት ጸጋው የሚተላለፈው ሰውየው ማመኑ ላይ ነው ወይስ የአማናዊ የሆነው የጌታ እራት ኢንሄረንት ሰብስታንሱ ኔቸሩ ላይ ነው ጸጋውን የሚያስተላልፈው ሰውየው ሪሊ ያ የጌታ ስጋና ደም ነው ብሎ ማመኑ ላይ ነው ያለው ወይስ ኢንሄረንትሊ ያ ስጋ እና ደም ኢሪስፔክቲቭ ኦፍ የዛ ሰው እምነት የማስተላለፍ አቅም አለው? ለእኔ እኔ ብዙም ያው የኔ መልከታ ምንድነው አማናዊ ብዬም ባላምንም ኮሚኒኬት እደረጋለሁ ብዬ አምናለሁ። ግን ሪሊ እንዴት ነው አንተ ያንን የምትረዳው? ኢንሄረንት ፓወሩ ያለው የሰውየው እምነት ላይ ነው ወይስ ሰብስታንሱ ላይ ነው? Yeah, such a wonderful and articulated question. እኔ it is surprising አሁን ከሰሞኑ እንትን አንጻር እንደዛ አይነት ክሌም ከነዚህ ወንድሞች መምጣቱ በጣም ነው ሰርፕራይዝ የሚያደርገው። ለምን ሉትራኖች ምን እንደሚያምኑ ስለሚታወቅ ማለት ነው። ኢፌክቲቭነሱ የሳክራመንቶቹ ኢፌክቲቭነስ ትሩ ፌዝ ነው የሚለው እኛ ያለንበት ነው። ሪፎርምዱ ነው እንደዛ የሚለው። ዊዛውት ፌዝ ምንም አያደርግለትም ለሰውየው፣ ሄዶ ጸጋን አያስተላልፍለትም። ምንለው ምንድን ነው? ስሩ ደ ሳክራመንት ስሩ ደ ሳይንስ፣ በምልክቶቹ እነዚህ ሁለቱ ምንድነው ህብስቱና ወይኑ ማለት ነው። ሳይን የምንለው እሱን ምልክት ናቸው። through the sign the thing is signified ነው የምንለው እኛ። through the sign በምልክቶቹ በህብስቱና በወይኑ the thing signified የሚያመለክተውን ያንን እውነተኛውን ነገር እንቀበላለን እንጂ እዚህ ጋር ያለው ቂጣው ወይም ወይኑ ራሱ ደም ሆኗል ምናምን አንልም እኛ። ትራንስብስታንሺዬሽን የሚባል ነገር የለም። ምንም የሚለወጥ ነገር የለውም። ምንም ኢንፊውዝ የሚደረግ ነገር የለውም። by the mediation of the Holy Spirit በመንፈስ ቅዱስ መካከለኝነት ምክንያት በዛ በአማኞች ህብረት መካከል ክርስቶስ ይገኛል። በማን በኩል? በመንፈስ ቅዱስ በኩል ሪል ፕሬዘንስ ብለን የምንጠራው። ከዛስ አማኙ ስሩ ፌዝ ይወስደዋል፣ ፊስት ያደርገዋል፣ ይመገበዋል። ነገሩን ይመገበዋል ብለን አይደለም የምንጠራው። ህብስቱን ወይኑን ይመገባል አይደለም የምንለው። ኦኬ we feast on the bread አይደለም፣ we feast on the wine አይደለም፣ we feast on the Christ ነው የምንለው። ክርስቶስን ራሱን እንበላዋለን። ደሙን እሱ ነው እየጠጣን ያለ ነው። through the sign ነው በቃ። ምንም እኮ ሳይንነቱ እንትናም ይላል ሉተርም ይላል ሳይን ነው፣ ግን it's not a mere sign። through the sign the thing signified እንላለን ማለት ነው። ሉትራኑ ጋር ስትመጣ ግን የሰሞኑ ጭቅጭቅ መሆን ያልነበረበት ዳስ ዋይ ነው። እንደዚህ አይነት አምባጓሮ ውስጥ ሮጬ ያልሄድኩበት ምክንያት ነበርኩ። ባይዞ ላይቭን እያየው ነበረ። ሲያቅለሸልሸኝ ነው ጥዬ ወጣሁት ማለት ነው። ተኛው ቶሎ ብዬ። እንግዲህ አርባ ምንጭ ላይ ልብስ አይለበስም ስተኙ ይሞቃልና እንቅልፌ እንዲመጣ ቶሎ ልብስ ደራርቤ ምናምን ነው። ከዛ ሌሊት ላይ
ከላይ ለበስኩት ነገር አንስቼ ብርሃን ያው እንቅልፌን የቀጠልኩት ማለት ነው። ለምንድን ነው ይሄ አነሰሰሪ ሊሆን የሚችልበት ምክንያት የሰሞኑ ጭቅጭቅ ዲስፓይት አሁን ሰውየው ስለዛ ሳክራመንት ከሚያምነው ነገር ይልቅ በእነሱ ቴዎሎጂ ኢቨን the effectiveness of the sacrament ነው የሚወራው not the phase ያንተ ፌዝ አይደለም። in with እና under Christ is present so the sacrament is effective to forgive sins, to give us eternal life, to assure us the benefits of Christ. That's what they're in their catechisms. የኔው ጋር ከመጣ እዛ ጋር እየተቀበለ ያለው ሰውዬ he should believe that በዛ በኩል things signified በሳይኑ በኩል እውነተኛ የሆነውን ነገር እንደሚቀበል ካላመነ ምንም አያደርግለትም። ዝም ብሎ እንትን ነው በቃ ቁርሱን ሳይበላ መጥቶ ነበር፣ አሁን እየበላ ነው። እዚህ ጠዋት ቁርስን ሳበላ ሄደህ ከበላ በቃ እንትን ነው፣ ምሳ ሰዓት እየደረሰ ነው፣ ሊርብህ ነበረ፣ አስታገስከው ነው የሚሆነው። ከዛ ያለፈ አይሆንልህም። ግን በእምነት yes I'm taking his body I'm drinking his blood ብለህ ካመንክ እዛው ሲግኒፋይ የተደረጉ ነገሮች የኃጢአት ስርየት፣ ጸጋን የሚዘረዘሩ በጣም ብዙ አሉ። ክራይስት ፕሮሚስ ያደረገውን ያንን ነገር ህይወት ላይ አፕላይ ያደረገዋል ነው። when you come to the Lutheran theology the emphasis is on the efficacy of the sacrament ነው efficacy of the sacrament so ለምን አስፈለገ? አሁን የትላንት ወዲያ ነው ትላንትና ብጥብጡ ለምን አስፈለገ? እንዲህ ብሎ ካላመነ ምናምን irrespective of that phase ይሰራል የሚል ቴዎሎጂ እየታመነ ለምንድን ነው እንዲህ ብሎ ስላመነ ምናምን? ለዚህ ነው አሁን ቲክቶክ ላይ በምን ሰው መጨቃጨቅ እንዳለበት ራሱ ግራ የገባው ላይ ነው የሚመስለኝ። ስንት የምትጨቃጨቅበት ኢሹ እያለ አሁን why your own very theology says that the efficacy is on the sacrament because Christ is in, under, and with the bread and wine ነው የሚለው right? so yeah ወደኛው ስትመጣ ኤፊኬሲ አለው እዛ ጋር ሳይን እና ቲንግ ሲግኒፋይድ የሚለው በደንብ ኤፊኬሲ አለው። ኢንስትሩሜንታል ኮዝ ነው። ኦኬ ግን ስሩ ፌዝ መወሰድ አለበት። በእምነት ነው ኮንጆይን የምናደርገው የምንጣመረው ዩኒየን የምናደርገው በእምነት ነው። ምን ነው ሲባል ኢፌክቲቭ የሆነውን ሳክራመንት አለዚያ ምንም ይሄ ጥቅስ ነው ሞር ሳፖርት የሚያደርገው። የሰሙት ቃል ከሰሚዎች ጋር በእምነት ስላልተዋሃደ አልጠቀማቸውም። ያ ማለት የተነገረው ቃል የማይጠቅም ነበረ ማለት አይደለም። ኢትስ ዘ ወርድ ኦፍ ጋድ ግን እዚህ ጋር ዱል የሆነ እንትን ያለን ጆሮ የተደፈነ ምናምን ኦር ማያምን ድንጋይ ልብ ምናምን ሳምቲንግ። ስለዚህ አልተጣመሩም። በእምነት ነው የሚዋሃደው ነው። እኛ ጋር ስትመጣ እምነት ላይ ኤንፈሲስ አለው። ሶ አንተም ጥያቄውን የጠየቀው ከእንትን አንጻር ስለሆነ አሁን ከሰሞኑ ጉዳይ ጋር ስለሆነ ትክክል። ከዛ አንጻር ነው የጠየቅኩትኝ። ጀስት እኔ የራሴ ፖዚሽን አለኝ፣ ያንተን መስማት ፈልጌ ነው። ብዙም እዛ ላይ ስለመለስክልኝ አይ ቲንክ ብዙም እዛ ላይ አልቆይም። ሌላው ምናልባት አያይዝህ ጀስት ብታወራበት ብዬ ፕሪፈር የማደርገው ኦኬ ዩር ፕሊዝ 4243 ኦኬ ቴንክ ዩ ሶ ማች 4243 ፎርቲ በል አንተ ምንድን ነው ፎሪ የምትለው? ፎርቲ በል የእኛ እንግሊዝኛ ተጠቀም። እሺ ይቅርታ። እሺ አማን በጣም ሶሪ። ምንድን ነው ሁለተኛው እዛው አካባቢ ላይ ነው ጥያቄ ከዚህ ከህብረት ከማድረግ ጋር ተያይዞ የተነሳ አንድ ክሌም አለ እና እኔ አንድ ሰው በጌታ እራት ላይ ባለው አቋሙ ፌሎሺፕ ወይም ህብረት ውስጥ እገባበታለሁ ብዬ ከመለው ሀሳብ ይልቅ
በኢየሱስ ክርስቶስ በማመኑ የሚኖረው የወንድምና ወይም የአንድ አባት ልጅነት ህብረቱ ሞር ዌይት ያደርግብኛል። ምን ልል ፈልጌ ነው? አንድ ሰው ያልዳነን ሰው ወንጌል ሰብከው ኢየሱስ ክርስቶስን ጌታ አድርጎ እንዲቀበልና እንዲድን ነው እንጂ ልትነግረው የምትችለው ገና ውጭ እያለ ስለ ጌታ እራት ነግረኸው የጌታ እራት አማናዊ ነው ደሙም አማናዊ ነው ብለህ ስታምን ነው የምትድነው ብለኸው አይደለም ፌሎሺፕ ልታደርገው የምትችለው። እና የወንድማማችነት ቤዛችንስ ራሱ ሪሊ መሆን ያለበት ምንድን ነው? እኔ አንድ ሰው ከኢየሱስ ክርስቶስ ውጪ ሌላ የመዳኛ መንገድን ያስቀመጠን ሰው ገና ለገና በሌሎች የክርስትና አስተምህሮቶች ወይም ዶክትሪኖች ላይ ስለተስማማኝ ብቻ ዋናው መንገዱን ትቼ ወንድሜ ነው ብዬ ከዛ ይልቅ ልቀበለው አልችልም። እና what do you think እዚህ ላይ የተነሳው ሪፍሌክት የተደረገው ነገር ላይ ምንድነው ልትል የምትችለው? ማለት ያ አነሰሰሪ መጓተት እኮ ነው የተያዘው። ዳስ ዘ ፕሮብለም። ውስጤ በጣም ነው የሚደክመው ላወራ ሳስብ ራሱ። ዳስ ዋይ ትላንትና ሮጬ የወጣሁት አስጠላኝ። ያ ቤት ደግሞ ሁሌም እንትን ነው ወደ ጎን ፔንቴኮስታል ላይ የሚተኮስበት ቤት እና አንዳንድ ሰው እኔ ግራ ነው የሚገባኝ። በኢየሱስ ሳክራመንት it is the highest form of worship by the way የወርሺፖች ሁሉ ቁንጮ ነው። ሌሎች ነገሮችን በሙሉ ታደርጋለህ። ሪፎርመሮቻችን እንደዛ ነው ያሉት፣ ኤርሊ ቸርች ፋዘሮችም እንደዛ ነው። the highest form of worship is the communion. so ያንን ኮሚዩኒየን ኢስተርን ኦርቶዶክስ ዲፋይን የሚያደርግበት አለው። ፕሮቴስታንቱ በተለይ ክላሲካል ፕሮቴስታንቱ ዲፋይን የሚያደርገው አለ። ፔንቴኮስታልስ ዲፋይን የሚያደርጉበት አለ። ኦሪየንታሎች ዲፋይን የሚያደርጉበት አለ። አሲሪያን ቸርች ኦፍ ዘ ኢስት ዲፋይን የሚያደርጉበት አለ። ደን ኮሚኒየን ያደርጋሉ ማለት ነው። ያንን ህብረት ያደርጋሉ። ክሎዝድ ኮሚኒየን ማድረግ ምንም ችግር የለውም። ክሎዝድ ኮሚኒየን ማለት ምንድን ነው? በዛች ስሟ በምትታወቀው ቤተክርስቲያን ውስጥ ያሉ ምዕመናን በአንድ ልብ ሆነው ምንም አይነት ቴዎሎጂካል ዲስፒዩት ሳይኖራቸው ያንን ነገር ካረጉ አይደለም ማድረግም ያለባቸው እንደዛ ነው። እና መልካም ነው እንደዛ ቢደረግ። ነገር ግን ኦቨርኦል ወደ ክርስቲያንደም ስትመጣ ኦኬ፣ ወደ ክርስቲያኒቲ ስትመጣ you don't preach sacrament, right? you practice it. ሳክራመንትስ እነዚህ አሁን ቅዱሳት ሚስጥራት ነው። ሚስጥር የሚለውን ኢስተርኖች ናቸው በብዛት የሚጠቀሙት፣ ኦርቶዶክስ ምናምን። እኛ ጋር ኦርዲኔሽን ነው እኛ የምንለው፣ ቅዱሳት ትእዛዛት ክርስቶስ ኢየሱስ ያዘዛቸው ማለት ሳክራመንትም ብለን እንጠራለን። እነዚህ ቅዱስ ትእዛዛት የክርስቶስ ኢየሱስ ቅዱስ ትእዛዛት እንትኑ ላይ አይደለም ያሉ ወደ ክርስቲያን ላይፍ ከመጣ በኋላ የምታደርጋቸው ነገሮች ናቸው እንጂ ገና ለሚመጣ ሰው የምሰብከው ነገር አይደለም። ኢማጂን አሁን አቆመ መንገድ ላይ የክርስቶስ ስጋና ደሙ እውነተኛ ነው ምናምን እያልክ ስታወራ ምንም አያደርግለትም አይደል? ለሰውየው እንደዛ ብለህ ብትነግረው እሱን አይደለም ደግሞ ሲጀመር የምትወስደው በክርስቶስ ኢየሱስ ሞትና ትንሣኤ በኃጢአተኝነት አምነ ለኃጢአት እንደሞተ ለጽድቅ እንደተነሳ ስታምን ቀጥሎ ያለው ነገር ይመጣል ነው። አዘ ማተር ኦፍ ፋክት እንደምናውቀው ትክክል ናቸው ብለን አሁን አሲሪያን ቸርች ኦፍ ዘ ኢስት ክርስቲያኖች ናቸው ብዬ ነው ማለት። ልክ ናቸው፣ በቃ ኤንሸንት ናቸው በጣም። then they have their own way of defining scripture-ን ሳክራመንትን ዲፋይን የሚያደርጉበት፣ ትሪኒቲን ዲፋይን የሚያደርጉበት አጠቃላይ አሁን እነሱ ጋር ኮሚኒየን ለማድረግ በጣም ቤዚክ የሚባሉ ነገሮች በቃ ማለት ምንም የሶፊስቲኬትድ ወደሆነው አሁን ካቶሊክ ላይ ስትመጣ ትራንስሳብስታንሺየት ያደርጋል። ትራንስ ይቀይራል ማለት ሳብስታንሱ ይቀይራል። የሚታየው ዳቦ ነው ግን ሳብስታንሱ ተቀይሯል አይነት ነገር። የሚታየው ወይን ነው ግን ሳብስታንሱ ደም ሆኗል አይነት ነገር። አሁን እንደዚህ አይነት ጭቅጭቅ የለም ኤርሊ ቸርች ላይ ራይት። ትራንስሳብስታንሺዬሽን የለም፣ ኮንሳብስታንሺዬሽን የለም። ያለው ሪል ፕሬዘንስን የሚመስል ነገር ክራይስት ኢዝ ዜር
አለ። ያ ነው ኢፌክቲቭ የሚያደርገው የሚል ነገር አለው። ደን ዲስ ኢዝ ማይ ቦዲ የሚለው ላይ በደንብ ነው ኢንፈሲስ የሚሰጡት። እዚህ ላይ የትኛውም ክርስቲያን መከራከር የለበትም ነው። በቃ አለቀ። ስጋዬ ነው ሲል በቃ ያ የሚኔት ዳቦን አይደለም እያለ ያለው እናውቃለን። ግን ዌን ዩ ቴክ ዳቦ ዩ አር ቴኪንግ ሂስ ቦዲ ትሩ ቦዲ ማለት። አሁን ይሄ ክርክር አይደለም። ኢቨን ፔንቴኮስታሎች እንኳ ያምናሉ ይነት ማለት ሶ ምን ልልህ ነው ሃይስት ፎርም ኦፍ ወርሺፕ እንደመሆኑ የወርሺፖች ሁሉ ቁንጮ እንደመሆኑ ልዘምር ትችላለህ፣ ልጸልይ ትችላለህ፣ ፕሪች ልታደርግ ትችላለህ። በት ዌን ዩ ዱ ኮሚዩኒየን ልክ ሐዋርያት ሥራ ላይ እንደምናየው ማለት ነው ምዕራፍ 2 ላይ እንደምናየው መጨረሻ ላይ እንጀራውን በመቁረስ ቃሉን በመስበክ ይተጉ ነበረ። ስለዚህ ያ ትጋት ኢንተርዊንድ የሆነው ከዛ ሳክራመንት ጋር ተያይዞ ነው። ሶ አሁን እችኛዋ ንግግር የመጣችበት ምክንያት በቃ ቲክቶክ ፖለቲክስ ነው። አሁን ይሄ ሰው ከመምጣቱ በፊት እኔ እዚህ ቲክቶክ ላይ ነበርኩ። እንግዲህ እንደዛ ያለው ወንድማችን ከመምጣቱ በፊት አይ ኖው ኢት ሃው ዘ ፖለቲክስ ጎዝ በደንብ ነው የምናውቀው። እንዲህ ሲያስነጥሱ ሲተነፍሱ ምን አይነት ፖለቲካ ሊሰሩ እንደሚችሉ ምናቅ ሰዎች ነን እዚህ ጋር ያለ ነው። ደንገስ ዋትሳማን ሲር ቡፍ የሆነ ነገር ጥሏል ምናምን፣ ከዛ ሶሻል ሚዲያው እንትን እያለ ነው የተናወጠ ነው ምናምን። ሶ ክሎዝድ ኮሚኒየን አንድ ቸርች ብታረግ ምንም እኔ ችግሩ አይታየኝም። አሁን ቃለ ሕይወት ለሜምበሮቿ ዋትኤቨር እንትን እምነታቸው ሊሆን ይችላል፣ ኦር ሳይን ብቻ ሜር ሳይን ብቻ ነው ሊሉ ይችላሉ። ባፕቲስት ስለሆኑ ግን እንደዛ አይሉም። ባክግራውንዳቸው ባፕቲስት ስለሆነ ሙሉ ወንጌል ጋር ብትሄድ ዋትኤቨር ዴር ዴፊኒሽን ኢዝ ግን ክሎዝድ ነው፣ ሲስተሙ ክሎዝድ ነው። የሙሉ ወንጌል ለሙሉ ወንጌል ነው፣ ቃለ ሕይወት በቃለ ሕይወት ውስጥ ነው ምናምን። ኦኬ። ስለዚህ ሳሟን ክሎዝድ የሆነ ሲስተም ይኖረን ብሎ አርጊው ቢያደርግ እኔ ችግሩ አይታየኝም፣ እዛ ላይ አይታየኝም። ግን እዛ ዴፊኒሽን ላይ ተቁሞ ክርስቲያን እስካልሆንክ ድረስ ማለት እስካልሆንክ እንትን ሊሚት ድረስ ተኪዶ ደን ዲስፌሎሺፕ እንደተደረግ ታስቦ መናገር ማለት በነፃነት እንዲህ ዝም ብዬ ብቀደድ ደስ ይለኝ ነበር። እንደዚያ በጣም ተናድጄ ስላለው ማለት እዛ ላይ ቆመ someone is genuine Christian, someone is not genuine Christian, I'm not going to have any communion with you ምናምን ያ ትንሽ ለጠጥ ያለ በጣም ኤክስትሪም የሄደ ነገር እንደሆነ አይ ካን አንደርስታንድ። ያው መሬት ላይ ካለው ሪያሊቲ ጋር በጣም በተቃረነ መልኩ ነው አንዳንድ ነገሮች ፕሬዘንት እየተደረጉ ያሉት። አይሆፕ ወንድሞች በደንብ አድርገው አይ ቲንክ አድሬስ ያደርጉ ይመስለኛል ይሄንን ኮንሰርን። ጀስት ያንተን ፖዚሽን ማወቅ ስለፈለኩ ነው እንጂ ሆነስትሊ ስፒኪንግ ለሰሚውም ትንሽ የማይጥም ነገር ነው። ሁለተኛ ሞቲቭን በደንብ ጠንቅቀን እዚህ ለቆየን ሰዎች በደንብ ጠንቅቀን እንረዳዋለን እና እውነት ነው ብራዘር። አመሰግናለሁ። ቴንክ ዩ ብራዘር። ቴንክ ዩ ማን። ሰላም ጸጋና ሰላም ይብዛልሽ። እንዴት ነሽ? እግዚአብሔር ይመስገን። አንድ ጥያቄ ነበረኝ። ሰሞኑን እንትን ባይብል ስተዲ እያደረግን ነበርና ዮሐንስ ወንጌል ላይ ማለት ነው ቅድሚያ ዮሐንስ ያጠምቅ ነበር አይደለ? የመጣው ያ መንገዱን ሊጠርግ እንደሆነ እና እርሱ ክርስቶስ እንዳልሆነ ሞር ዲፋይን እያደረገ ያወራ ነበር እና መጨረሻ ላይ ደግሞ ኢየሱስ ክርስቶስ ሊያደርግ ሲል የተናገረው ቃል ምንድነው? በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዟችሁ እንዲያደርጉ አይደለ? እያስተማሯችሁ ደቀ መዛሙርት ያደርጓቸው ነው የሚለውና ከዛ በፊት በማን እንዴት ነበረ ወይ ደግሞ ምን ብሎ ነበር ሲያጠምቃቸው የነበረው ዮሐንስ? ክርስቶስ እንደ ዮሐንስ እኮ ሌላ ነው። this is not even a question እኮ ዮሐንስ ጥምቀት ነው ተብሎ እኮ የሚወራው ራሱ አይደለም። ያ it is not ጌታችን ያዘዘው
ስለዚህ ምን እያለ ተብሎ ራሱ ለጥያቄ ራሱ መቅረብ የለበትም። ምንም ልዩ ደግሞ አይ ነው ማለት የስም ኮንሴፕት እንደዚህ ልመልስልህ። ገብቶኛል። ስም ጋር አታች አድርጎ የሆነ ነገር መጥራት ኮንሰፕት በክርስትናው ኢየሱስ ክርስቶስ ባዘዘው ነው። ስም አታች አድርጎ ማጥመቅ የሚለው የክርስቶስ ኢየሱስ ንግግር ነው፣ የክርስቶስ ኢየሱስ ትእዛዝ ነው። ከዛ በፊትስ እንዴት ነበረ ሲባል ኢቨን ሙቪውን አይተሽ ከሆነ የክርስቶስ ኢየሱስ ሙቪ ምናምን አይተሽ ከሆነ ውሃው ላይ እሱ እንትን መሀል ውሃ ውስጥ ይቆማል። ከዛ ይመጡና ሰዎች ምንም አይሉም፣ እሱ ምንም አይልም። ከዛ ኃጢአታቸው ምናምን ሳምቲንግ እነሱ ይናዘዛሉ። ከዛ በፊቱ ውሃ ስር ገብቶ ይወጣሉ ነው እንጂ የሆነ ስም ኢንቮክ የሚያደርገው የለም አይደል? የሚጠራው ስም የለውም። አለቀ። ስለዚህ ምን እያለ ነበር? ምንም እያለ አልነበረም። እዛ እሱ ቦታው ላይ ይገኛል። he is acting like a priest by the way as a priest even prophet ነው by the way የመጨረሻው የብሉይ ኪዳን ነቢይ የሚባለው ዮሐንስ ነው። ስለዚህ as a prophetም as a priestም ነው አክት የሚያደርገው መሀል ላይ ሆነ ደን ፕሪስቱ ፊት ነው የመጡት አይነት ነገር ማለት ነው። ስለዚህ ይናዘዙና ይገባሉ ውሃ ውስጥ ምንም እሱ ማለት አይጠበቅበት። ኦኬ ያ ቴንክ ዩ ይሄን ለመጠየቅ። እሺ ሌላ ሰላም ነው ከማን? እግዚአብሔር ይመስገን። እንደምን አለ አለው ደህና ነኝ። ኮሜንት ላይ ስጽፍ አይቻለሁ፣ ግን ያው እዚህ ግባና ጠይቀኝ ብዬ ነው ዝም ያልኩህ። አይ ብዙ ጊዜ ያው ገስት ስለማልፈልግ ነውና ድምፅህን ከፍ አድርግ። አይሰማም? እኔ ጋር ስለቀነስኩ ነው። እሺ ቀጥለው። ኢየሱስ ክርስቶስ ነበረ ስትል አሁን ለምሳሌ ኢየሱስ ከመምጣቱ በፊት ብዙ ሰዎች እና የምናውቀው ያው በታሪክ ውስጥ ብዙዎች አሉ። ግን በምኑ ነው አሁን ለምሳሌ ፈጠረው ስትል አብ ፈጠረው ስትል በምኑ ነው ፈጥሮ ምን አይነት አሁን ለምሳሌ የሚገልጽ ነገር ምንድን ነው? ኢየሱስ ክርስቶስ ከማርያም በፊት ማለት ነው። ማርያም ከማርያም ውጪ ከመውለዴ ውጪ ማለት ነው። ከሷ ከተወለደው በኋላ እናውቃለን። ነገር ግን ከሷ ከተወለደው በፊት ምን ነበር? አንደኛ እኔ ቅድም ጆሆቫ ዊትነሶቹ የሚናገሩትን ነገር ነው ፈጠረው ይላሉ ብዬ ያወራሁት እንጂ ፈጥሮታል ብዬ አይደለም እያስተማርኩ ያለሁት። የተፈጠረ አምላክ የለም ሲጀምር። ስለዚህ እነሱ እንደዛ ይላሉ እያልኩ ነው ሳወራ የነበረው እንጂ እኔ እንደዛ አምናለሁ አስተምራለሁ ብዬ አይደለም። እሱም በደንብ አልሰማህም፣ ይታረም ማለት ነው። ሁለተኛው ግን ከማርያም ከተወለደ በኋላ እናውቀዋለን። ከዛ በፊት ነበረ ወይ? ነበረ። አሁን መጽሐፍ ቅዱሳችን ደጋግሞ ነው የሚናገረው። ለምሳሌ አሁን ፊት ለፊቴ ላይ ያለው በመጀመሪያው ቃል ነበረ ይላል። የትኛው መጀመሪያ ነው የሚመስል ራዲ? ከማርያም 2 ዓመት ቀደም ብሎ ማለት ነው። ቃል ማለት ለምሳሌ ፐርሰን ነው ወይስ ፐርሰን ነው? ፐርሰን መሆኑን የምታውቀው ቃል ማውቀው ንግግር መሆንን ነው። ሌላ አላውቅም። ንግግር ያለ ተናጋሪው የሚኖርበት ጊዜ አለ ማለት አሁን ለምሳሌ አንድ ሰው እኔ ሳልኖር የእኔ ንግግር ኖሮ ያውቃል? አንተ ሳትኖር አይኖርም። እኔ እስካልኖር ደግሞ ኢየሱስ ክርስቶስ በምኑ እንዴት አሁን ለምሳሌ እንዴት ነው የኖረው? እሺ የመጀመሪያውን ጥያቄ ልመልስልህ እና ከዛ ወደ ኦሪጂናል ጥያቄ እንሄዳለን። ፐርሰን ነው ወይ ካልከው ፐርሰን ነው ይላል። ይኸው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ አለና ቃል የሚባለው ንግግር ነበረ እንዳትል ቃልም ራሱ እግዚአብሔር ነበረ ይላል። ስለዚህ ፐርሰን ነው፣ ፐርሰን ነው፣ ንግግር አይደለም፣ የቨርቤተም አይደለም፣ ፐርሰን ነው ነው። ይህ በመጀመሪያ በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ። በማን? በቃል። ምን በሆነው? ቃልም እግዚአብሔር ነበር በተባለ
የሚያስፈልግ እኮ የለም። በቃ አሁን ማስቀደም አለብን ቃሉን ነው ወይስ የቃል ባለቤቱን ነው ማስቀደም አለብን? በመጀመሪያ ቃል ከተባለ ቃሉ ፐርሰናል ቃል እኮ ነው። ቅድም እንዳወራነው እኮ አይደለም። ረዲ ምን ሆነ ነው? ቅድም እኔና ቃሌ ተባባልን አይደለ? እኔ ማወራውና እኔ ተነጣጥለን ኖረን አናውቅም ተባባልን። አሁን ግን የምናወራው ቃል አይደለም። ይሄኛው ቃልም እግዚአብሔር ነበረ ነው የሚለው ፐርሰን ነው እያለ ያለው የሚወራ ነገር ነው አላለ። ስለዚህ የቱ ነው ይቀድማል? ዮሐንስ 1:1 ነው አይደል? በመጀመሪያ ቃል ነበር፣ ቃልም እግዚአብሔር ነበር የሚለውን አይደል? እና በመጀመሪያ ቃል ነበረ ሲል ቃል ከቀደመ እንዴት ነው? ቃል ከቀደመ ማለት በመጀመሪያ ቃል ነበረ ማለት አሁን ለምሳሌ ባለቤቱ ማን ነው? የቃል ባለቤቱ ማን ነው? ባለቤት የለውም። ቃል ነው ሲባል ፐርሰን ነው እኮ ነው። ይኸው የቃል ባለቤቱ እግዚአብሔር ነበር እያለ አይደል? አይደለም። የቃል ባለቤት እግዚአብሔር ነበር። ምን ቁርአን ነው እንደምታነበው? እስቲ አንብብና የቃል አይደለም ባይብል ላይ አይቻለሁ እኔ። በእንግሊዘኛው ባይብል ላይ ራሱ ጎድ ወርድ ነው። ያው ልበለው እንግሊዘኛውን ባይብል እስቲ ባለቤት የሚል አውጣን። ያው ልበለው in the beginning was the word was with God and the word was God ቃልም እግዚአብሔር ነበረ። የት አለ ባለቤቱ የሚለው? አልተረዳኝም። በቃ እኔ ሎጂኩ ማለት ነው የምር እሱ እሺ ቃል ሊሆን እሺ ቃልም እግዚአብሔር ነበረ ማለት ነው። ቃል እግዚአብሔር ነበር ማለት በቃሉ የእግዚአብሔር ዘንድ አሁን የቃል ለምሳሌ የእግዚአብሔር ቃል ይሁን እንጂ ቃል ቀድሞ መኖር የለበትም። እኔ እንደሚገባኝ ከሆነ ማለት ነው። አንተ እንደፈለክ ይግባ፣ እኔ ምን አገባኝ? እንዲህ በአናቴ ይግባ በእግሬ ይግባ፣ እኔ እኮ አያገባኝም። የተጻፈው ግን ምን ይላል? እኔ እንደሚገባኝ ሳይሆን አንተ እንደፈለክ ሊገባ አያሳስብም። እሱን እንደፈለክ ዮሐንስ 1:1 ኮሜንተሪ ሌላ እስቲ አሁን አንተ እንዳልከው የቃሉ ባለቤት ምናምን ነበር የሚል እስቲ አንድ ኮሜንተሪ አምጣልኝ። ይኸው እየጠየቅ ረህማን ከኮሜንተሪ ላንብብልህ እስኪ ያሳየን ቢያንስ አንድ ጥቅስ አንድ ከኮሜንተሪ ላንብብልህ። 3 4 5 6 ኮሜንተሪ አለኝ። አንዱን ከፍቼ ላንብብልህ ምን እያለ እንዳለ። እስ ችግር የለም። እኔም ብዙ አልፈላ አንድ ብቻ እሺ። ይኸው ለምሳሌ እዚህ ጋር 2 አለ። ከአንደኛው ላይ ላንብብልህ። ኤስቪ ይባላል ባይብል ኮሜንተሪ ነው። ዮሐንስ 1:1 ላይ ሄደን ምን ይላል መሰለህ? እንደዚህ ይላል። ለምሳሌ ቻፕተር 1 አይደለ? In the beginning was the word and the word was with God and the word was God ቁጥር 1 ከዛ ያንን ሲያብራራ in the beginning was the word ማለት ይላል echoes the opening phrase of the book of Genesis ዘፍጥረት መጽሐፍ ሲከፍት ያለውን አይነት ነገር እሱን ያስተጋባል፣ ኢኮ ያደርጋል። ለምን ዘፍጥረት 1 ምን ብሎ ነው የሚጀምረው? በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ ነው የሚጀምረው አይደለ? ልክ እሱን ይመስላል ይሄኛው ማገባቡ in the beginning was the word ሲል አለ። ከዛስ in the beginning God created the heavens and the earth የሚለው ማለት ነው ጄኔሲስ 1 ላይ ያለውን ይመስላል አለና John will soon identify the word as Jesus ዮሐንስ ወዲያው ይሄ ቃል ኢየሱስ እንደሆነ ይነግረናል። ቨርስ 14 ላይ ቁጥር 14 ላይ ኢየሱስ እንደሆነ ይነግረናል። But here he locates Jesus' existence in eternity past with God. ነገር ግን እዚህ ቁጥር ላይ የክርስቶስን ኑባሬ ወይም ኤግዚስተንስ ከአብ ጋር ከዘላለም እንደነበረ ይነግረናል ይላል። ጆሌል ገመል እንደዛ ነው የሚለው። ተረዳለህ እንግሊዝኛ? I don't know about any language, don't know. Just read it. Okay. ስለዚህ ትራንስሌት ማድረግም አይጠበቅብኝም ማለት ነው እየተረዳ ስለሆነ
but he locates ያንተ ያረዳዱን በትራንስሌት አድርጎና ችግር የለም ሁለቱም ሰማዳይ በቃ ዋናው እንትን ምንም ሚስ ሪፕሬዘንት እያደረኩ እንዳልሆነ ካወቅ በቂ ነው። እየተረዳ ስለሆነ አሪፍ ነው፣ ችግር የለውም። then ምን ይላል? but here he locates Jesus' existence in eternity past with God። እዚህ ጋር ግን የክርስቶስን መኖር ኤግዚስተንስ ከዘለዓለም ጀምሮ ከአብ ጋር እንደሆነ ይነግረናል። the term the word Greek logos በግሪክ ሎጎስ የሚባለው እዚህ ቦታ ላይ ቃል የተባለው conveys the notion of divine self-expression መለኮት ራሱን የሚገልጥበትን እሳቤ ነው የሚያመለክተው። ሎጎስ የሚለው መለኮት ራስን የሚገልጥበትን conveys the notion of divine self-expression or speech and has a rich Old Testament background። ከብሉይ ኪዳን ላይ ደግሞ ይሄኛውን ሐሳብ የምንረዳበት በጣም ብዙ የብሉይ ኪዳን ሐሳቦች አሉ። God's word is effective. God speaks. All things come to existence. All things come into being በምን በቃል በኩል ወደሱ ተፈጠሩ፣ መጡ፣ ህላዌን አገኙ ምናምን የሚለውን ለምሳሌ ጄኔሲስ ከብሉይ ኪዳን እናገኛለን ስላለ ዘፍጥረት 1:3 ይጠቅሳል፣ ቁጥር 9 ይጠቅሳል፣ መዝሙር 33:6 ይጠቅሳል። በተለይ መዝሙር 33 ደስ ትላለች፣ ቃል በቃል የሚያመጣው ነገር ስላለ ለምሳሌ 33:6 33:6 እንደዚህ ይላል፣ በእግዚአብሔር ቃል ሰማዮች ጸኑ፣ በመጀመሪያው ቃል ነበረ፣ ደን በዚህ ቃል ሰማዮች ጸኑ፣ ሰራዊታቸው ሁሉ በአፉ እስትንፋስ። ያ እኔ የምረዳው እንደዛ ነው። ያ እስትንፋስ ሊሆን ይችላል፣ ነገር ግን አንተ እዚህ ጋር ምን እያለ እንዳለ እየሰማ እንደዛ ነው የምረዳው ትላለህ እንዴ? ቃል የሚባለው ራሱ እስትንፋስ አለው እኮ ነው። ቃል የሌላ ነገር ንግርት ሳይሆን ቃል ራሱ እስትንፋስ አለው እኮ እየተባለ ነው። በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊታቸው ሁሉ በአፉ እስትንፋስ። በማን እስትንፋስ? በእግዚአብሔር። ግን በቃል ሳይሆን በእግዚአብሔር። አዳምጥ፣ ያነበብኩት እዛ ላይ ያለ ነገር ብቻ ንገረኝ። እዚህ ላይ ያወራሁትን ብቻ ንገረኝ። በእግዚአብሔር ቃል፣ በእግዚአብሔር አይደለም፣ በእግዚአብሔር ቃል by the word of God ሰማ not by God። እንግሊዝኛ ሰማለሁ ብለህ የለ እንዴ? by the word of God እንግሊዝኛውም እንደዛ ነው የሚለው by the word of the Lord were the heavens made ሰማያት ተፈጠሩ and all the host of them by the breeze of his mouth። በማን ብሪዝ ነው እያለ ያለው? እሺ ይሁን። አታገኝም። አሁን አንተ የምትላትን ነገር ማለት ነው። ዛሬ ሰማይ ምድር ቢገለበጥ አክሮባት ብትሰራ አታገኝም። የትም አታገኝም። በቃ እንደዛ ነው መረዳት የምፈልገው ብለህ ድርቅ ካላልክ በስተቀር መጽሐፍ ቅዱስን እያነበበ አታገኝም። የለም። ኦኬ፣ አይ ችግር የለም። እኔ እንትን ለማድረግ አይደለም ለመረዳት ስለፈለኩ ለእኔ አልገባለኝ። ለዛ ነው ምን ልመረቅልህ ከዚህ ዮሐንስ 1:1 ችግር የለም። በቃ እሺ፣ ሌስ አስኪ ሎጂክ ኩዌሽን። ከቃሉ ጠይቀኝ። እኔ ሎጂክ አስተማሪ አይደለሁም። ሎጂካል የሆነ መልስ መልስልሃለሁ፣ ግን ቃሉ ላይ ያለ ከሆነ ነው። ካልሆነ ግዴታ የለብኝም። እሺ የታል? ትንሽ እያየሁ ነው እንትን መጽሐፉን ማለት ነው። ምን የሚለው መጽሐፍ ነው? አይ ባይብል ነው መጽሐፍ ቅዱስ። አይ በቃ እንትን ጥያቄን ይቅር። እስኪ ምን ብለህ ነው? ኦርቶዶክስ ወይስ ኦንሊ ጂሰስ? እንዴት ነው የምታስተምረው? ትምህርት እስኪ አስተምረኝ ንገረኝማ። አንዳንድ ቢያንስ ቀለል ላለ አንተ ረዘም አታድርጎ።
ምን ልንገርህ? አልገባኝም ያልኩህ። ቲቺንግ ዋት? አስተምሮቱና ያ ሺ ኢዝ አ ፕሮብለም። ሺ ሃዝ አ ፕሮብለም ሳይሆን ሺ ኢዝ አ ፕሮብለም ሄርሰልፍ። ያ ብሮ ጥያቄን አላገኘሁትም። you don't get me? ያ Did you go? እስኪ አስተምሮትን ምን ብለህ ነው የምታስተምረው እያልኩ ነው። ምን አስተምሮትን? አስተምሮት ማለት እኮ there is some kind of doctrine እሱን ስትናገር ማለት ነው አስተምሮ ማለት። ላይክ አወት ክርስትና ነው። ያ ክርስቲያን አም ፕሮቴስታንት አንድ ሰው እቀበላለሁ ብል ምን ብለህ ነው የምታስተምረው? እስኪ አስተምረኝ። you are a Muslim, right? Yeah, I'm a Muslim. ያ አንተን እንደ ሙስሊም ብለን የምንሰብከው ነገር የለም። ኦብጀክቲቭ የተቀመጠ ነገር አለ መጽሐፍ ቅዱሳችን ላይ መነገር ያለበት ተብሎ የሚታሰብ። ስለዚህ እስልምናውንም ያካትታል። ከእስልምና ውጭ ያለውን በሙሉ ማንንም ይሁን በቃ ለሰው ዘር በሙሉ የሚሆን ሜሴጅ ነው ክርስቲያኒቲ እየነገረ ያለው። ምንድን ነው ያለው? ክርስቶስ ለኃጢአታችሁ እንደሞተ። አንደኛ ኃጢአተኛ እንደሆንክ ማመን አለብን። ባታምንም ነህ ችግሩ ያው ስለምናውቀው ማለት ነው ስንት አይነት ወንጀል እየሰራ እንደምትውል ስለምታውቅ። ስለዚህ ሰው ኃጢአተኛ መሆኑን ማመን አለበት። ደን ከዛ ኃጢአቱ መዳን የሚችለው በክርስቶስ ኢየሱስ ሲያምን ነው። አብ በሰጠው ስጦታ በልጁ ሲያምን ነው። ለምንድን ነው ማመን ያለበት ሲባል አድርገህ ማሳካት የማትችለው ነገር ስለሆነ። በራስህ ጥረት የእግዚአብሔርን ፌቨር ማግኘት አትችልም። የእግዚአብሔርን ይሁኝታ ማግኘት አትችልም። የምትችለው እግዚአብሔር ራሱ ባቀረበው በዚህ ነው የምደሰተው ይህንን አድርጉ ባለበት ነው። ደን እግዚአብሔር ምደሰትበት ያለው ማን ነው ሲባል ልጁን ነው። የምወደው ልጄ በእርሱ ደስ የሚለኝ እሱ ነው፣ እሱን ስሙ። ዳስ ዘ ሜሴጅ። ስለዚህ ልጁን ነው የምንሰማው። So if I believe him now, you believe the judgment, they no more punish me. Yes. If I do any የፈለግከው ኃጢአት ቢሰራ እኔ ቂጣተኛ ለሆነ የፈለገው ኃጢአት እንድትሰራ አይደለም። ከኃጢአት ነው ያዳነ እየተባለ የፈለግከው ኃጢአት መስራት ማለት ኮንትራዲክት ያደርግ። he saved you from ከዚህ በፊት አሁን ለምሳሌ እሺ ቀጥል ችግር የለም እኔ እንትና አልገባም። እሺ he saved you from sin ከኃጢአት ነው ያዳነ። ከዛ ትመጣና እንደፈለኩ ባረግ ሲባል ኦኬ ኦብጀክቲቭ ማዳኑ አሁን እንደፈለኩ ልኑር ከምትለው ነገር ከሆነና ደን ከመጣ በኋላ የሚታይብህ እንደፈለገ መኖር ከሆነ ሱፐርፊሻል ፌዝ ይባላል። አይ ቲንክ ማቴዎስ ወንጌል ምዕራፍ 13 ላይ ሳምቲንግ የተቀመጠው ማለት ነው። ሱፐርፊሻል ለጊዜው በደስታ የሚቀበሉ ናቸው የተባለው ማለት ሶ you were not saved to begin with ማለት ጋንም ነው የምትሄደው። ሶ ክርስቶስ ኢየሱስን ያመኑ ከተቀበልኩም በኋላ ጋንም እሄዳለሁ። ሱፐርፊሻል ፌዝ ነው አልኩ አይደል? ጄኒውን ፌዝ አይደለም። እውነተኛ እምነት አይደለም። እውነተኛ እምነት ልጁን ወደ መምሰል የሚያድግ እምነት ነው እንጂ አንተ እንዳልኩ እንደፈለኩ ባረግ ሲን ባረግ እንደዚህ ብገባ እንደዚህ ቦታ የሚል የለውም። የዳንከው አይደለም እኔ እንደምታስበው አይደለም። ለምሳሌ አንድ ሰው ሰው ይሳሳታል አይደል? ሰው ለምሳሌ እኔ አመንኩ ግን አመንክ እሺ፣ ከዛስ እሺ እኔ አመንኩ ያው ሰው በመሆኔ ከተነሳ ጥፋትም ልሰራ እችላለሁ። ጀም ያው no one perfect in human being so ምን ትላለህ እዛ ላይ አሁን ንሳ ትገባለህ። ስለ ድንገት ኃጢአት እያወራ ከሆነ ስለ ድንገት ኃጢአት እያወራ ከሆነ ንሳ ነው። እኔ አላጠፋም ጥፋት አላጠፋም ብልም ያው አልችልም እኮ ቅድም ያልኩህ እሱ ነው። ባይዘ አሁን ራስ ነው ጋር የሚገባው ለምንድን ነው ጋር የሚገባው? ኦኬ አይ ቀላቅለህ ነው እያወራ ያለው። አሁን እንትኑን ካቴጎሪውን እንለየው መጀመሪያ።
ስለ ዳንክና በክርስቶስ ኢየሱስ ስላመንክ ኃጢአት አታረግም የሚል ትምህርት እኮ የለም። በኃጢአት አትወርቅም የሚል ትምህርት እኮ የለም። ኢቨን ኢፍ ዩ ሲን አሁን ቃል በቃል ጥቅሶ ልንገርም እንደሚል ልጆቼ ሆይ ኃጢአት እንዳታደርጉ ይህንን እጽፍላችኋለሁ፣ ነገር ግን ማንም ኃጢአትን ቢያደርግ በአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነው ክርስቶስ ኢየሱስ ነው ይላል። አየህ there is a possibility that a Christian ሲል ሊያደርግ እንደሚችል ማለት ነው፣ በኃጢአት ሊወርድ እንደሚችል the Bible affirm የሚያደርገው ግን you cannot live in it. Anyway, you cannot live in it. If you have the ability እዛ ውስጥ የመኖር and the comfort እዛ ውስጥ ለመኖር then that means you have a superficial faith. አልዳንክም። አስመሳይ እምነት ነው ያመንከው መጀመሪያ። ሰው ለምን ነው ጋር ነው የሚሄደው? ሰው ጋር ነው የሚሄደው መስራት። አሁን ለምሳሌ በልጁ አመነ፣ ነገር ግን ኃጢአት ከሰራ ይሄ ትክክለኛው እምነት አይደለም ማለት ነው። አይደለም። ስለ ካዥዋል ኃጢአት ሆነ እንደሱ አይደለም እያወራን ያለ ነው። you cannot live in it ብያለሁ አይደለ ራዲ? አትኖርበትም። what does mean አትኖርበትም ስል ምንድነው እያልኩ ያለሁት እኔ? እኔ ጠየቅኩ እንዴት ነው ማልኖረው አላልኩም። የት ነው ማልኖረው? ለምሳሌ ታዲያ እኔ እያወራ ያለሁት ካልተረዳ እንዴት ነው ኮሚኒኬት ማድረግ የምንችለው? ክርስቲያን ሆንክ ማለት ጋራንቲ አይሰጥህም። ዳት ሲን አታረግም ማለት አይደለም። እሱ ምንድነው ይሄ ጋራንቲ የሚሰጥ ምንድነው ሲባል you can transform to the likeness of Christ እያደግክ ትመጣለህ። የዛኔ ኃጢአት ራሱ እየደበረ ይመጣል። ያ ማለት ግን አታረግም ማለት አይደለም። በአእምሮ ትረክሳለህ፣ በሐሳብ ትረክሳለህ፣ በማድረግ ትረክሳለህ። ኦኬ፣ በብዙ መንገድ ኃጢአቶችን ታደርጋለህ። ኢሚዲየትሊ እዛ ላይ ቆመና ግን ጋንም ይልካል የሚል ትምህርትም ደግሞ የለንም። ምናልባት እሱ ከሆነ እየጠየቅ ያለው አማኝ ሆነ ደን ካዥዋሊ ድንገት በኃጢአት ቢወድቅ እዛች ላይ ቆመው እግዚአብሔር አገኘሁ ቢልና በዛው በቃ ቀጥል ቀጥል ብሎ ወደ ጋንም ይልካል የሚል ትምህርትም የለም። እሱን ከሆነ እየጠየቅ ያለው መልሼልሃል ወይስ አልተግባባንም? እሺ፣ አይ ችግር የለም ገብቶኛል። ሌላው ደግሞ ማለት ነው አንድ ሰው ለምሳሌ በክርስትና እኔ አሁን ለምሳሌ ክርስቲያን ሆኜ ከዛ በኋላ ኃጢአተኛ ነበርኩ። ከዛ ጋነብ ገባሁ። ከዛ ጋነብ እንዴት ነው እዛ የሚቆየው? እዛ ዘላለም መኖር ነው መቀጣቴ ነው? እንዴት ነው ቅጣት? ለምሳሌ ክርስቲያን ሆኜ ጋነብ ገባሁ ነው ያልከኝ? ክርስቲያን ሆኜ ለምሳሌ በኃጢአቱ ጋነብ ገባውና እንዴት ነው? ምን ክርስቲያን ኃጢአት ስላደረገ ጋነብ አይገባም? አሁን የአንተ ሎጂክ እኮ ማያስኬደው እሱ ነው። እውነተኛ ክርስቲያን ቀደም ብያለሁ፣ ሊቪንግ ኔትና ካዥዋል ሲን ማድረግ የሚባል ዶክትሪን አለን እኛ። በዛው ጸንቶ መኖርና ድንገት ድካም ምናምን ምገባበት አለ። ኦኬ፣ ስለዚህ ማን ነው የሚገባው ሲባል በኃጢአቱ የሚኖር ሰው ጋንም ይገባል። ነገር ግን ምን እንላለን ሲባል ይሄ ሰው ሱፐርፊሻል ፌዝ ነው ያለው፣ የሚያድን እምነት የለውም፣ ስለዚህ ጋንም ገባ ነው። አንተ አሁን እያሰብክ ያለው ወይ የሆነ መስቀል አደረገ ወይ የሆነ ቸርች ይመላለሳል ምናምን፣ ስለዚህ ክርስቲያን ነበረ ጋንም ገባ ነው እያልክ ያለው። እኛ ደግሞ እንደሱ አናየው። ለምን? በዛ እርሻ ላይ የተለያየ ዘር ምንድነው የተለያየ አይነት መሬት ስለሆነ ያንን አንዱን ቃል የሚቀበለው የዘሪው ምሳሌ የሚባለውን ስለምንቀበል ማለት ነው። መልካም መሬት ላይ የወደቀው ነው 30-60 መቶ የሚያፈራው። መንገድ ዳር የወደቀ አለ፣ ወፍ መቶ የሚያነሳው አለ፣ እግር የሚረግጠው አለ፣ ድንጋያማ መሬት ላይ የወደቀ አለ። ኦኬ፣ የተለያየ አይነት መሬት ላይ ነው እግዚአብሔር ቃል የወደቀው። ደን ኢፌክቱም ደግሞ የተለያየ ሆኖ ሲወጣ ነው ያየ ነው። ስለዚህ መልካሙ መሬት ላይ ያለ ብቻ ነው ፍሬ እያፈራ ቀጥታ ስትሬት ወደ እግዚአብሔር መድረስ የሚችለው። ኦኬ፣ መድረስ የሚችለው። ስለዚህ ጥያቄ ሰው ጋር ምን ያህል ይቆያል ምናምን ከሆነ ኢተርናሊ ነው የሚቆየው፣ ለዘላለም ነው የሚቆየው። መጽሐፍ ቅዱስ እንደሚናገር ፎሬቨር ይቆያል። ፎሬቨር ማለት ነው አንዴ ከገባ እንደዛ ነው። የለም የኋላ በር የለውም። ኦኬ፣ ሶ እሺ፣ ሌላኛው ማለት ነው
አደከምኩ አይደል? ኧረ ኧረ አደከምኩ። አልጠቀም እንዴ እኔ እንቅልፍ ያልመጣ ብሏል እንደ ገባሁት። ኦኬ ሌላኛው እም፣ አሁን ለሚሰራው ወንጀል ነው። አሁን ለምሳሌ ኢየሱስ ክርስቶስ ሞታ ስትል ለሚሰራው ነው ወይስ ከዚህ በፊት የነበረው? አሁን ለምሳሌ ከዚህ እኔ አሁን ለምሳሌ ማለት ነው አሁን በኔ ማለት ነው አሁን እኔ ከመኖሬ በፊት የነበርኩበት ወንጀል ነበረ ነው ወይስ አሁን ከዚህ በኋላ ያለው ለሚሰራው ነው ሞታ ብለህ የምታምነው? ለሁሉም ላለፈውም ለአሁኑም ለሚመጣው ነው የሚሞተው። እሺ በቃ ለሁሉም ሲጀመር አሁን እየነጋ ነው ያለው። አሁን ኃጢአት ባረግ ስቲል ነው ያኔ ከ2000 ዓመት በፊት ወደ ፈሰሰው ደም ነው እኮ አፒል የምናደርገው፣ ወደዛ ነው የምንሄደው። ስለዚህ ያ ኃጢአቴ ዛሬ ለማረገውም ነው፣ ያ ኃጢአቴ ነገ ለማረገውም ነው። ምንድነው ኃጢአቴ ሳይሆን ለትላንትናው ኃጢአቴ፣ ለዛሬው ኃጢአቴ፣ ለነገም ኃጢአቴ ነው ያ ደም የፈሰሰው። ኦኬ። ስለዚህ በእሱ ደም እየታጠብን እንቀጥላለን ማለት ነው፣ እንሄዳለን ማለት ነው። እኔ ልጠይቅ፣ አንተ ብቻ እየጠየቅ ስለሆነ አመሰግናለሁ። በቃ እኔ ልጠይቅ አንድ ጥያቄ፣ አንተ ብቻ ጠየቀኝ። ላይክ ምን ላይ እኔ ብዙ እንትን አይደለም። አምነት ፐርፌክት You are not perfect. I'm not asking you about perfection. ምጠይቅህ ምን ላይ እርግጠኛ ነህ አሁን ባለበት እስልምና ወደ ጀነት እንደምትገባ? አሁን ባለ ላይፍ ኳሊቲ በሚጠበቅብህ ኑሮ እና ስታንዳርድ እርግጠኛ ነህ ጀነት እንደምትገባ? Yeah, I'm sure. Like that's something. I'm sure. እንዴት ሹር ልትሆን ቻልክ? Like ሌላ ምን አለው? እኔ ሹም አልሆንበት ነገር ምን አለው ብለህ ነው የምታስበው? ዓለም በዚህ ነው በዚህ ነው። ኦኬ ወንጀሎች የሉብህም ማለት አሁን ዛሬ ማታ ልተኛ ስትል ኦኬ አይ እስልምና ምን አለ መሰለህ፣ በእስልምና አስተምህሮት ውስጥ አንድ ሰው አሁን ለምሳሌ እኔ ከመፈጠሬ በፊት ወንጀል የለብኝ፣ ለሚሰራው ደግሞ አቂመ ሔዋን ወይም አቂመ አዳም እስከዛ ካልደረስኩ እንኳን የማታውቀውን ነገር ላይ እንደው አትቀጣበትም። እኔ አሁን ለምሳሌ አውቄ በሰራው ስራ ላይ ይቀጣለሁ። እናም እሱ ነገር ለምን መሰለህ ውሸት የሚሆነው ይቅርታን ከጠየቅኩ ደግሞ ይቀበለኛልና ይቅርታን ይቀበላል። አሁን ሁሉንም ኃጢአቶችን አስታውሰህ ይቅርታ ጠይቀው አስደምስሳል? ሁሉንም አይ በስ የረሳቸው የሉ ይምራል። ረሳ የሚባል ነገር እንዴት ትረሳዋለህ? ፈጣሪ አይረሳም። ኖ አንተ ስትናዘዝ ነው የምልህ። አንተ ስትናዘዝ የረሳቸውስ ምኑ? ንስሐ ስትገባ ተውባ ስታደርግ የረሳቸው? እኔ የማረሰው አሁን ለምሳሌ በቀን 5 ጊዜ ስትሰግድ የምታደርገው ለአንድ ጊዜ ወይንም አሁን ጠዋት የሰራው ጠዋት አንድ ኃጢአት ከሰራው ለሱ ብቻ አይደለም ተውባ፣ ለሱ ብዬ ስሙን እንትን ጠርቼ አይደለም የሚያደርገው። እኔ በሰራው ወንጀል ማረኝ ብዬ ነው የሚጠይቀው። እኔ እሱ ለጠዋቱ ጠርቼ አይደለም። ስለዚህ ሜንሽን አታረግም። ኃጢአቶችን ሜንሽን ሳታረግ ዝም ብለህ ወንጀሌን ማረኝ ትላለህ። አዎ ማረኝ ማለት ኦኬ ሶ ይምርህና ያስገባል። እዛ ላይ ቆሙ ይምራል። ያው እምራለሁ ይላል ቁርአን ላይ። ወደ እኔ ተመልስና እምራለሁ ይላል። ታዲያ ለምንድን ነው የእምነት ጀማሪ የሆነው መሐመድ ወዴት እንደሚሄድ አላውቅም ለምንድን ነው ያለው? የቱ ላይ ነው እንደዛ አለው? ምን ላይ? በጣም አደገኛ ነገር ነው እንደዛ ካለ። ቁርአን ላይ ነው ወይስ ሐዲስ? ቁርአን ብቻ ነው የምትቀበለው አንተ? ሐዲስ ላይ
እንግዲህ ያው በአማርኛ ሐዲስ የለምና ወይንም በእንግሊዝኛ ስለሌለ አለ ሱና.ኮም ላይ አለልህ። በአረብኛው ታነባለህ አንተ ከፈለክ። ያኛው ከባድ ነው። እሱ እንደውም ቁርአን ላይ ሊያሳይ ይችላል። አሁን ስላልተመቸ ምን የሚል ሙሐመድም ሄደው ማያውቅም አትበል፣ እንደዛ አትበል ይባላል እንዴ? እንደዛ አዎ እንደ ያለውን እኮ ነው። የአንተ ሊቃውን ሰብስበው ሳሂ አዲስ ነው ቡካሪ ላይ ያስቀመጡትን፣ ሙስሊም ላይ ያስቀመጡትን፣ ሌሎች አዲሶች ላይ ዘግበው ያስቀመጡትን ነው የምነግርህ። ምን አለ መሰለ፣ አንድ ሰው አሁን ለምሳሌ አንድ ኦርቶዶክስ ሲጠየቅ የማይቀበለውን ነገር ሊኖር ይችላል። እናም ደግሞ እንደዛም ሳይ ሆኖም መተርጎም ላይ ችግር ሊኖር ይችላል። ለዛው ሊኖር ይችላል የሚለውን ሂድና አንተ ቼክ ታደርገዋለህ። በአረብኛ ችለህ የምትተረጉም ከሆነ ችግር የለም። እኔ ያን ጥያቄው ቢያንስ ጠይቄም መልስ ይዤ እመጣለሁ። ይዘህ ትመጣለህ። ላንብብልህ፣ ቆይ የትኛው ክፍል ላይ እንዳለ ማለት ነው ልንገርህ። እና ጥያቄው እሱ እርግጠኛ ያልሆነ የአንተ እርግጠኝነት በጣም አስገርሞኝ ነው። ነቢይ መሐመድ መሄጃው ቦታ እኔ እንደውም አውቃለሁ። ቁርአን ላይም አለ መሄጃው። ይኸው እሱ ምን እንዳለ እኔ ላንብብልህ። እንትኑን ጥቅሱን ያዝ፣ ሀዲሱን ያዝ። እሺ ችግር የለም ካልከው ችግር የለም። እኔ ቁጥሩን ይዤ አያለሁ፣ ምንም ችግር። እሺ ለምሳሌ ቁርአን ላይ ኦኬ፣ አሁን እንደውም ቁርአን ላይ ነው ያለው ይሄኛው። 46:8 ላይ እስኪ ወደዚያ ዙርና ልዮ እስኪ ምንም አሳየው። ከአንተ ላይ ነው ከብሎግ ላይ ነው። ቴንክ ዩ አምጥቶታል። እዚህ ያው ይላል እንደዛ ነው 46:8 እስከ 9 ባለው ነው። እና በአማርኛ እኔ ስለው የምታስታውስ ከእንትን ላይ ነው ከብሎግ ላይ ነው እያነበብኩ ያለሁት ከቁርአን ላይ አይደለም ቀጥታ። ወላሂ አንድ ስልክ በመሆኔ ነው እንትን ያኛው ደግሞ ዘግቶታልና አሁን። እሺ በእንግሊዝኛው ላንብበው እሱ ነው ያልኩትን ቀጥታ ማውጣት ስለምችል በአማርኛ አድርገው እያየው እንትን እና ደግሞ እሺ ሱራው ተነግሯል። በቃ ያዘው እሱን መዝግበውና አሁን በእንግሊዝኛው ላለው በአማርኛ ተረጉመዋለሁ። እሺ ችግር የለም። እንደዚህ ይላል። ኦኬ ቁርአን ነው 46:8 እስከ 9 ምንድነው? አማርኛ የለም ነው ትክክለኛው? የለኝም፣ እኔ አማርኛው የለኝም። በእንግሊዝኛ የምታነብ ከሆነ ቁርአን በእንግሊዝኛ አይደለም። አይ ማንበብ ጊዜ ስለማስድ እኔ እያየው እንግሊዝኛው እያነበብኩ እንትን በተረጋጋ መንፈስ ማየት ይፈልጋሉ። ለዛ ነው ብራዘር፣ ይቅርታ። እሺ ለአንተ ስላወጣዋለሁ አማርኛውን ራሱ ከኢንተርኔት ላይ አወጣዋለሁ። ምንም ማድረጋቸው ችግር የለም ማለት እንግሊዝኛ እችላለሁ ብለኸኝ ነበረ። ከዛ ችግር የለም። አይ ዶንት ኒድ ጉግል ትራንስሌሽን ኤንድ አዘርስ። ትራንስሌሽን አይደለም ቀጥታ ኦንላይን የተቀመጠ አማርኛ ቁርአን ነው ያልኩት። ኦኬ ሌትስ ሲ ሾው ሚ ሂር ኦን ዘ ካሜራስ። እኔ እንግሊዝኛ መረዳት አይደለም ይሄ ትራንስሌሽን ችግር ይኖራል እና ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ግን ሁሉን እኔ አውቃለሁ። እሳቸው መሄጃው ምናምን ሁሉን ነገር አውቃለሁ። እሱም አያውቅም። እሱን ተወው፣ አንብበው ምን እንዳለ። እሱ ለራሴ አላውቅም ይላል፣ አንተ አውቃለሁ ትላለህ። እሺ ምን ይላል? አንብብ። ያው እዚህ ቃሉ ይላል አይደለ እንዴ? አንተ ነህ እኮ የማትለው። በል እስኪ አንብብ፣ ኢቅራ። ወደዚህ አድርጎ እስኪ አረብኛው። ኦኬ ቁልማ ኩንት አይታየኝማ በትክክል። እሺ አማርኛ አድርገው ወደዛ። ይኸው አንብብ ማለት ይኸው ችግር የለውም። ቀጥል። ቁልማ ኩንቱ ቢዓ ሚን ረሱል ወማ አድራከ ማ የውዐዙ ቢሂ ወላ ቢኩም ኢና
አንተቢዑ ኢላ ማ ዩሕዪ ኢላ ወማ አነ። ኦኬ እስኪ ከመልእክተኞቹ ቢጤ የሌለኝ አይደለሁም፣ በእኔም በእናንተም ምን እንደሚሳሰሩም እንደሚሰራም ነው። ሰማ ላይ ዝም ብላ ነው የገባችው። እንደሚሰራም አላውቅም። ይሄ ትራንስሌሽን ጉዳይ ነው። በጣም ከባድ። እሺ አረበኛው ይላል አይልም? በእኔም በእናንተ ምን እንደሚሰራ አላውቅም ይላል አይልም? ቆይ ወደ እዛ አድርጎ እስኪ ወደ እኔ ወደዚህ ጎና ወደ እኔ እሺ፣ ሁለተኛ ዙር ወደ እኔ የሚወርደው እንጂ ሌላን አልከተልህም። እኔም ግልጽ አስፈራሪ እንጂ ሌላ አይደለሁም በላቸው። እና ይሄ ምን ብለህ ነው የምትረዳው? እስኪ እችን ምን ብለህ እንደምትረዳ ንገረኝ። በእኔም በእናንተ ምን እንደሚሰራ አላውቅም ማለት ነው። እና ከፈጣሪ ውጭ ምንም እሱ ወላሂ አንተ ያንተ መረዳት እንትን ነው። እና አንተ አሁን እሺ ሐዲስ ተፍሲር ላውጣልህ ብሮ ወዴት እንደሄደ አላውቅም አልኩ። ይሄ እኮ የተብራራ ነው ወላሂ፣ ያንተ ስላልገባ ነው። ይሄ የተብራራ ነው። አረጋጋው አንተ እንደዚህ እርግጠኛ አትሁን በእናትህ። እኔ እኮ ተፍሲር ሁላ አንብቤ ነው ማውራው ሳወራ። አታውቅም በቃ ስለማታውቅ የት እንደሚሄድ አላውቅም ማለት ስለ ሳልቬሽኑ እርግጠኛ አይደለም ነው። አሁን ተፍሲር ከፍተን እናነባለን። ይሄ ምን አለ መሰለህ፣ ይሄ እኮ ገብተኛል። አንተ እኔ ማስረጃ ላምጣ። አሁን እኔ አንተን ብቻህን የምታወራውን አንተን ልስማ ወይስ የአንተ ሊቃውንት ያስቀምጡትን ልስማ? እኔ ለዚህ ሊቃውንት አያስፈልግም። ለዛ እኮ ነው በጣም እንትን ፉሊሽ የሆነ ነገር እያወራኝ ሊቃውንት አያስፈልግም ትለኛለህ። ያው ሊቃውንቱን እናመጣለን እናመጣና የምትቀበላቸውን ኢብኑ ካቲር ያንተ ረዳድ ነው። ይሄ ወላሂ የተብራራ እኔ የምረዳው ያንተ ሊቃውንት የተረዱትን ነው እያልኩ እኮ ነው ሰውዬ። የኔ አረዳድ ያንተዎቹ የነገሩኝን ነው እያልኩ እኮ ነው። ኦኬ first question yours is what is the question? ወዴት እንደሚሄድ አላውቅም ነው አልከው። ግን he's not sure about his salvation ነው ትርጉሙ። ኦኬ ይሄኛው እንደዛ የሚባል ነገር ለዛ አይደለም። ይሄ እንትን እሺ ላምጣ፣ ምን አስጨነቀ? እኔ ላምጣ፣ ያንተ ሊቃውንትን ላምጣ፣ ምን አስጨነቀ? አንተ ሊቅ አይደለም። አረበኛውን ራሱ አሁን አምጠ ነው ስታነብ የነበረው አይደለ? እያልክ ነው ያነበብከው። ስለዚህ አትከራከር። ካሜሮ ምናምን እኔ ታይም ወስጄ ነው። እሺ ስለዚህ ቆይ አሁን እኔ እኮ ለምንድን ነው የፈራው? አሁን ቅድም የኔን ኮሜንተሪ አውጥቻ ነበርኩት አይደለ? የኔን ሀሳብ በስርዓቱ ያብራሩ። ያንተ ሊቃውንትን ተጠቅሜ እኔ ያልኩት እንደሆነ ለምን አላሳይህም? አንተ የምታመጣው እንትን ሊቃውንት የምትለው እስኪ ሳሂህ ሐዲስን ወላሂ ትርጓሜ በጣም ችግር አለው። አማን ተው ምን አይነት ችግር ነው ያለብህ ብሮዬ? እሺ እኔ ስሳሳት እኔ ሳነበው አዳምጥ፣ ተሳሳትኩ እኔ በእኔ ላይ በእናንተ ላይ የሚሆነውን አላቅም ማለቱ ስለ ድነቴ ስለ መዳኔ እርግጠኛ አይደለሁም ማለቱ ነው አልኩና እኔ ተሳሳትኩ። የሚያርመኝ ማን ነው? የእናንተ ፈቾች ናቸው አይደለም? ሙፈሲሮች ናቸው አይደለም? የሚያርሙኝ አይደለም ወይ? ችግር የለም። ችግሩን ተው። አንተ ለምንድን ኮሚኒኬት የማታደርገው በስርዓቱ? ወጣት አይደለ እንዴ? ምን ሆነ ነው? እኔ እንደ ክርስቲያን እንደ ካፊር ብሳሳት የእናንተ ተርጓሚዎች የሚሉትን ነው አይደለ መስማት ያለብኝ? ምን አለ መሰለህ፣ ኧረ በእግዚአብሔር እንትን አትበለኝ፣ አታናደኝ። እኔ ብሳሳት ክርስቲያን ስለሆኑ ለምንድን ነው እንደዛ? ድርቅና አልችልበትም እንግዲህ። እሺ ፋሲል እንዴት ነው? እና እግዚአብሔር ይመስገን። አማንሻ እንዴት ነህ? አለሁ። አማንሻ ሰላም ነው? አለም። እንግዲህ ሲጨንቀው ነው ያ ማይሆን እንትን ያወራል ማለት ነው። እሺ ቀጥል። እንትን ላይ ማውራት የፈለኩት ሳክራሜንት ላይ ነው።
እና የትኛው እንግዲህ ሳክራሜንትስን በሚያምኑ ላይ የተለያየ ቪዎች አሉ። አንተ የትኛውን ነው ያስከው? It seems like reform tradition ነው። ሪፎርም ትራዲሽን ኦኬ። ኢትዮጵያ ምንድን ነው የሚባሉት ሪፎርም ትራዲሽን ያላቸው ቸርቾች? የትኛው? ሪፎርምድ የሚል ስም ይኖርባቸዋል። ሪፎርምድ ባፕቲስት የሚል ይኖርባቸዋል። ፕሬስቢቴሪያን ሊባሉ ይችላሉ። በብዛት ባፕቲስት የሚለው ስም አለባቸው። ለምሳሌ እኔ ቤዛ ባፕቲስት ቸርች ነው። ባፕቲስት አለው በዛ በጣም ብዙ ባፕቲስት። ልክ ነህ። ባፕቲስት ያ ግን በጣም የሚገርምህ ነገር አሁን እዚህ አሜሪካ ሀገር ባፕቲስት አይ ቲንክ ኢት ሃዝ ቱ ዱ ዊዝ ፈንዲንግ መሰለኝ። ባፕቲስት ኢቫንጀሊካል ቸርቾች የሚባሉ ብዙ የኢትዮጵያን ቸርቾች አሉ። ሪፎርምድ ቪው አይደለም ያላቸው፣ ሞር ላይክ ፔንቴኮስታል። ስሙን ነው ያዙት። ዝም ብሎ ነው ስሙን ነው ያዙት። እና እንግዲህ እስቲ እዚህ እንትኑ ላይ እንነጋገር። ሪፎርምድ መካነ ኢየሱስ የሚባለው እንደዛ ነው። ሪፎርምድ አይደለም፣ ሉተራን ለማወቅ ነው። አንግሊካን ደግሞ አለ አይደለ? እስቲ እንትን ካቶሊክ አለ፣ ኦርቶዶክስ አለ፣ አንግሊካን አለ፣ ሪፎርምድ ትራዲሽኑ አለ፣ ሌላ አላውቅም። እነዚህ ናቸው እንግዲህ። አሁን ኢትዮጵያ ሉተራን አለ፣ ፔንቴኮስታል አለ፣ ሪፎርምድ ባፕቲስቶች አሉ፣ ፕሬስቢቴሪያኖች አሉ፣ ፔንቴኮስታልን ማውጣው ስቲል ነው በኢቫንጀሊካል። ትንሽ ያልገባኝ የነበረው ስታወራ ማንሻ እሱ ላይ ነው። ግን ይሄ ሳክራሜንትስ ላይ ዲፕሊ እንትን የሚለው ማቃው ካቶሊክ አይደለ? ኦርቶዶክስ ክላሲካል ፕሮቴስታንት ካልክ ሙሉን ትጠራዋለህ። ክላሲካል እነዛ ክላሲካል ፕሮቴስታንት ሙሉ እንትናቸውን ወደኋላ ወደ ሪፎርሜሽን የሚመዙ ናቸው። እነዚህ አሁን የኔ ቀጥታ ሄዶ ጆን ካልቪን ጋር ይገባል። ሪፎርምድ ባፕቲስት ይገባል። ቀጥታ ሄዶ ወደ ደች ሪፎርመር ነው የሚገባው እና ባፕቲስት አይ ጥሩ ትንሽ ልዩነት እንዳለው አውቃለሁ። ገባ አሁን ሪፎርምድ የሆነ ትራዲሽን ቪው ኤንድ ሉተራን ቪው። እኔ እዛ አሁን ፔንቴኮስታል ስለሆንኩኝ እንደዛ አይነት ነገር የለም። ግን አንተ የምትለው ክላሲካል የሚባል ፔንቴኮስታል ይሄኛው እንደ ሪፎርም ትራዲሽን ያላቸው ቪው አላቸው ነው የምትለው? ሪፎርምድ ቪው ግን ኢት ኢዝ ናት ይሄ አሁን ኢትዮጵያ ላይ እንዳለው አይነት እንትን አይደለም። ክላሲካል ፔንቴኮስታሎች ሳክራመንት ላይ ያላቸው አቋም ሞር ላይክ ኢቫንጀሊካል እንዳለ ቤተር በቃ ቤተር የሚባል እንትን አላቸው። ይሄ ኢንፈሲስ የሰጡበት ቤተር ኢንፈሲስ አላቸው እና በቃ እንትን ነው ሜር ሲምቦሊዝም የሚለውን ዝዊንጊላን አይነት አካሄድ የላቸው። ወንጌላውያን አይነት የላቸው። አሁን እነሱ ክላሲካል ፔንቴኮስታል የምትላቸውን ብታስቀምጣቸው ማለት ነው ሞር ትራዲሽን የሆነው ማለት ነው። እና አሁን የት አካባቢ ነው ያሉት? የት ነው ያሉት? አሁን እነዚህ አሁን ለምሳሌ እዚህ አሜሪካ ሀገር እንደምታውቀው ፔንቴኮስታል እና ኢቫንጀሊካሉ በጣም እንትን ብሏል፣ ተጋብቷል። አሁን ልልህ የፈለግኩት አይኖ ባፕቲስቶች የራሳቸውን ያይዘዋል። ፕሬስቢቴሪያን፣ ሜቶዲስት እነዛ ያው ተከፍለዋል ብዙዎቹ ባለው በሶዶማይት ነገር which is the right thing ሲጸዳ ነው። እና ግን አሁን እስቲ በደንብ ለማወቅ አሁን የቱ ሳክራሜንቶች አሁን ባፕቲዝም እና the Lord's Supper በአንተ ሪፎርምድ በሆነው ላይ ወደ ክርስቲያን ህይወት ያስገባል ብለህ ነው የምታምነው? ቅድም አሁን ለምሳሌ ትሩ ባዲ ኦፍ ክራይስት የሚለውን ነገር ይዘህ ነበረ ቅድም አይደለ ስትናገር? እስቲ አብራራው በአንተ በአጭሩ ማለት ነው። ላይክ ለማለት የፈለኩት
አብራርተዋል። ቆይ ወደዛ ነው በእኔማ ቀደም ጠይቆኝ እኮ ረጅም ሰዓት አብራራሁት። ምናልባት እየቀረጹ ያሉ ልጆች የሚለቁት ከሆነ እሰየው፣ ዩቲዩብ ላይ ይቀመጥልሃል። ግን የእኛን ለመረዳት እንትኖችን ልስጥህ። እኔ ሞር ከሚሄድበት ያንን ስለሆነ የምናገረው ከተናገርኩ ማለት ነው። እና ሳክራመንት ላይ ቤልጂክ ኮንፌሽን የሚል አለ፣ የሪፎርምዶች ማለት ነው። ቤልጂክ ኮንፌሽን ላይ ሴክሽን እንትን ኦርዲናንስ የሚል ወይም የቅዱሳን ትእዛዞች ኦር ሚስጥራት የሚል ሰብ ቶፒክ ላይ ስለ ጌታ እራት ምን እንደሚናገር ቼክ አድርግ። እዛ ጋር ቤልጂክ ኮንፌሽን ላይ ደን ሂድልበርግ ኮንፌሽን የሚል አለ። ሁለቱም ከነገርኩ በቂ ነው። የእንትን አለ በጣም ትልቁ የሚባለው ዌስትሚኒስተር ኮንፌሽን ኦፍ ፌዝ የሚል አለ እና እነዚህ ሶስቱም ያዛቸው፣ ቤልጂክ ኮንፌሽን፣ ሂድልበርግ ኮንፌሽን እና ዌስትሚኒስተር ኮንፌሽን። እነዚህ ሶስቱም የሪፎርምዶች ካቴኪዝሞች ናቸው። እዛ ላይ በትክክል ሰብ ቶፒክ አለ ኦን ሎርድ ሱፐር የሚል ማለት ነው። እዛ ላይ ገብተህ ይኸው በቃ ስትሪክትሊ ቱ ዘ ፖይንት ያስቀምጣሉ፣ እንዴት እንደሚያምኑ ሪፎርምዶች ምን አይነት ምልከታ እንዳላቸው። እስቲ ቅድም ከምትናገረው ጋር ትንሽ እንትን ስላለ ላንብብልህ አንድ ነገር። ፎር ኤግዛምፕል ባፕቲዝም ኦን ሪፎርምድ ቪው ማለት ነው፣ ሪፎርም ትራዲሽን ቪው ማነው ጸሐፊው? አመናይትስ okay, it's a reformed church in America ነው ጸሐፊው the reformed church in America RCA ምናልባት RCA እኮ RCA ማለት ሪፎርምድ ቸርች ኦፍ አሜሪካ ማለት ነው። RCA ማለት አሜሪካ ግን እንትን ነው። አይ የሆነ አውቶሪቲ የሆነ ሶርስ እየጠቀስክልኝ ከሆነ በሚለው ነው እንጂ አሁን ሊብራሎች አሉ ምናምን እነሱን ገና እኮ የምታጣራበት መንገድ አለ ነው። አሁን ክሊር የሆነ ምን ችግር አለው? አንተ ይህን ሳነብልህ ጊዜ ይህን ገዛለሁ፣ ሀሳቡ የኔም እምነት እንደዛ ነው ማለት ትችላለህ እኮ። if the church is the liberal one they will say a lot of gibberish thing ማለት ነው። አይ በቃ አሁን ሳነብልህ ይሄንን ነው ልክ ነው ማለት ትችላለህ። ሸባ ወይም ደግሞ ኖ ይሄ ሊበራል ወይ ነው ትላለህ። ለምሳሌ ምን ይላል? This is the sacrament of entrance into the Christian life. It is seen as a sign of the washing away of the sin and the seal of God's covenant with his people. That's for baptism. See, I don't see a problem with this one. Eating of the bread and the drinking of wine signifies this of believers through the body and the blood. Visible sign እና invisible sign የሚሉት አለ እና ቪዚብሉ ወደ ኢንቪዚብሉ የሚወስድህ የሚለው ነው እና ሞር ላይክ ፔንቴኮስታል ቪው ብዬ አምናለሁ። የሪፎርምዱ ግን ቅድም ስታወራ ጊዜ ኢትስ ሞር ላይክ ስትበላው ዩ አር ኢቲንግ ዘ ትሩ ባዲ ኦፍ ክራይስት የሚለው ነገር ነው። እሱን ካች ያደረገኝ የነበረው። what do you mean by that? Okay, ላንብብልህ። Okay. Where is it? ከጀርባ እኮ ስዕል ያስቀመጥክ ነው። የእውነት መደርደሪያ ነው እንዴ? ተነስተ አወጣው እንዴ? ብዙዎች አየህ፣ ከጀርባ ስዕል ነው እኮ የሚደረገው። ስዕል ያደርጋሉ። ስዕል ምን ያደርጋሉ? እዚህ ለራሱ where are you?
Where are you? እሺ ከፒዲኤፍ አለችና I can read it። ለበቀጥታ ሂድልበርግ ብዬ አላወጣልህም። ናት ቤልጂክ ኮንፌሽን ቅድም ያልከው አሁን ካች አረገኝ ያልከኝን ፓርት ማለት ነው። on Lord's Supper. Okay, Reformed worship liturgy in Belgium. Okay, Jamia Timidi. ልጁ እኮ ወጣ ጆ። እሺ let me read it. Okay. የት አለ መሰለ? Where are you? Okay. እሺ እንደዚህ ይላል። ኤግዛክትሊ ይህን ቦታ አይደለም የፈለኩት፣ ግን ስቲል ነው የቅድሙን ሀሳብ ስለሚይዘው the bread which we break የምንሰብረው ዳቦ is not a sharing in the blood of Christ። ያው ቆሮንቶስ ላይ ያለው ነው ጥቅሱን ያስቀምጥና ምን ይላል ሲመልስ the bread which we break is not a sharing in the body of Christ። ከክርስቶስ ኢየሱስ ጋር አንድ የምንሆንበት የምንተባበርበት አይደለምን ምን ቆርሰው ዳቦ ይላል። ከዛ we who are many are one body፣ እኛ ሁላችን ብዙዎች አንድ አካል ነን። for we all partake of the same bread። ኦኬ ሶሪ ይሄ አይደለም ግሊች ያደረገብኝ ነው እንትኑና አንዴ ቆይ ላላላላ ቤልጂክ ኮንፌሽን እዚህ ያለ ነው እንዴ? እሺ ይቅርታ። እሺ ያው ላምብብል ሂደልበርግን ሂደልበርግ አይደለም ሂደልበርግንም እንጠቅመዋለን። ቤልጂክ ነው አሁን እያወጣ ያለሁት። እሺ of original sin of two natures of the priest of good work of Christ intercession chapter the true church አንዴ ቆይ አግኝቼዋለሁ። ያው ቤልጂክ ኮንፌሽን በተለይ ቅድም እኔ ያልኳትን እሷን ልድገምልህ ምን እያልኩ እንደነበር ማለት ነው። ወደ መጨረሻ አካባቢ ላይ ነው። ምን ይላል? we receive this holy sacrament reject አይደለም ሶሪ አንዴ ቆይ እሺ ከየቱ ጋር ልጀምርልህ መሰለህ? ከዚህ ጋር እንደዚህ እሺ but the manner of our partaking of the same is not by the mouth but by the spirit through faith። ቅድም through the mediation of Holy Spirit by faith ነው የምንወስደው። ሪፎርምድ እንትኑ እሱ ነው through faith ይልና thus then though Christ always sits at the right hand of his father ምንም ጊዜ ሁሌም ቢሆን በአብ ቀኝ ኢየሱስ ክርስቶስ ያለ ቢሆንም yet does he not therefore cease to make us partakers of himself። ነገር ግን እርሱን እንዳንቀበል አላደረገንም። ኦር ከኛ ጋር እሱ ህብረት እንዳያደርግ አልከለከለውም በአባቱ ቀኝ መሆኑ።
አሁን ከዛ ያዘው አሁን የፈለኳት ቅድም አንተ ሰምቻለሁ ያልከው ማለት this feast is a spiritual table at which Christ communicates himself with all his benefits to us and gives us there to enjoy both himself and the merits of his suffering and death. Nourishing, strengthening, and comforting our poor conformities, souls, by the eating of his flesh. We eat his flesh. Quickening and refreshing them by the drinking of his blood. ማንሳት ማነቃቃት በምኑ በደሙ ስንጠጣ ኦኬ ይሄንን እናምናለን ይላል ከዛ ይፈል እንትናን ቅድም ምላትን መጽሐፍ ባገኝ ጥሩ ነበር ኮት አድርጎ ለቃቅሞ ስላወጣ ማለት ነው አሪፍ ፖይንቶችን እዚህ ጋር ማለት ምን የሚል ነው እሺ እንደዚህ ይላል in the communion of the body of Christ የክርስቶስን ቦዲ ስንወስድ and this life is not common but is particular to God's elect የእግዚአብሔር ምርጦች የዳኑት ናቸው ይሄን የሚቀበሉት in like manner God has given us for the support of the bodily and earthly life, earthly and common bread, which is subservient thereunto and is common to all men, even as life itself. Okay. Anyways, እስካሁን ያወራነው በቂ ነው። ሂድልበርግ ላይ ያገኘው ካለ ቀጥል። እኔ የምፈልጋትን ዋናዋን ቆይ እስከዛ ነው ያወጣሉ። አግኝታል ሂድልበርጉን? አማን ሂድልበርግ ካታኪዝሙን አግኝቻለሁ። እስቲ ልመለስ ነው በጣም ረጅም እኔ አንተ በትክክል እንደምታውቀው አምናለሁ። እሱ አይደለም ፕሮብሌም ግን አሁን ቅድም ስታነበው ራሱ በቤልጂኩ ላይ መጀመሪያ ላይ እሰይ ያልኩኝ ሄድኩና መጨረሻ ላይ አበላሸብኝ ማለት ነው። አሁን ልክ እኔ ማደርገው ማለት ቆይኛ እንትን ልበል ይሆን አሁን ለምሳሌ ልክ በጣም ትክክለኛ ነገር ነው። ኮሚኒየን ሳደርግ ጊዜ በመንፈስ ገባ በመንፈስ ቴብሉ ላይ እንደተቀመጥክና ከጌታ ጋር ሆነ ኮሚዩን እንደምታደርግ ጌታ ቆርሶ እንዳበላህ እና እንዳጠጣህ ልክ ደቀ መዝሙሮቹ እንዳደረጉት ማለት ነው ሐዋርያቶቹ እዛ ቴብል ላይ እንዳለህ እና ታስባለህ ራስህን ታስባለህ በመስቀል ላይ መሞቻውን ደሙና ስጋውን የተቆረሰልን ታስባለህ እና ዳስ ስፒሪቹዋል ሲግኒፊካንስ ያለው ነገር ነው። በጣም ቪዚብሉን ወደ እነሱ ሲናገሩም እዚህ ሂልበርግ ላይ ያለው ላይ እንደሚናገር ቪዚብሉ ወደ አንቪዚብል እንደሚወስድ እና ስፒሪቹዋል እንደሆነ እኔም አምናለሁ። ሳክራሜንቶች ገባ ግን when it comes to በጣም ስናጠብቅና ትሩ ባዲ ደቀ መዝሙሮቹን እኮ ቆርሶ የራሱን ስጋ አልሰጣቸውም። አማን አይደል እንዴ ወይ ደሙን ጣቅ አድርጎ ምናምን ነገር ይሄው ደሜን ቡናም ብሎ አልሰጣቸውም። they didn't eat they eat merely እንትን የበሉት ዳቦና ዋይን አይደለ። ግን ለማለት የፈለኩት ምንድነው በጣም ማጥበቁ እኮ ጥሩ ነው። እንትን ስፒሪቹዋል ማድረጉ በጣም ትክክለኛ ነገር ነው። እኔም በቀላሉ ማየው ነገር አይደለም። ባፕቲዝም እንትንም ግን when we go like እነዚህ ይለወጣል አሁን አንተ ይለወጣል አይደለም የምትለው እንደነ ካቶሊክና ኦርቶዶክስ ግን እውነተኛውን ባዲና እውነተኛውን ደሙን ስትለው ኦብቪየስሊ ምናልባት እውነተኛ የምትሉት ያልከው ምናልባት እነዚህ ካቴኪዝሞቹ የሚሉት
ምናልባት ይሄ ነገር ስፒሪቹዋል ስለሆነ በእውነት የምታረገው ነገር ነው ለማለት ነው ወይስ ደትሩ የራስህን አሁን ደምህና ስጋህን እንደምትለው ነው? እንደዛ ነው። ስፒሪቹዋል ስለሆነ ምናምን ሳይሆን እኔ እኮ ደህና መጣና ረበሸኝ ያልከው ለምን ይረብሻል? ምክንያቱም ኦልሬዲ መጽሐፍ ቅዱስ ውስጥ ያለ ነገር ነው እየተወራ ያለው። ስጋዬ ነው ደሜ ነው። ስለዚህ አለ እኮ አማኑ ግን አሚን አይ ዶንት ቲንክ ዊ ገና ጎ በጣም እንትን ላይ ግን ስጋዬ ነው ደሜንም ሲል ጊዜ did he give actually ነገር እንዲቆጭ አላሳያቸውም። ከዛ በስሪንጅ ወር በሆነ ነገር ቀዶ እንዲህ እንትን ብሎ አፍስሶ ምናምን አልሰጣቸውም። it is not exactly እየተባለ ያለው ግን when you do the sacrament that signifies the true እየወሰድክ true የሆነውን ነው እየወሰድክ ያለው ነው። that's it ለምን እዚህ ጋር ያለው ሳይን ሜር ሳይን አይደለም ነው ፖይንቱ ነው። ሜር ሳይን አይደለም የሆነ ዝም ብለህ የስንዴ ዳቦ ኦር የፍርኖ ምናምን ዳቦ አይደለም እየበላ ያለው። ዩአር እያኘክ ነው ያለው እየዋትክ ነው ያለው። ምንን ሲግኒፋይ የሚያደርግ ትሩ ቦዲውን ስንዴን አይደለም ሲግኒፋይ የሚያደርገው፣ ፍርኖን አይደለም ሲግኒፋይ የሚያደርገው። ወይኑን ስጠጣ ወይን የሆነ አልካሊ ምናምን አይደለም። it is the blood እኔ ይዤ የሚታየኝ እሱ ነው። እንደዚህ ግሬሎም አንተ ወንድሜ አማኒ በዚህ እንትን አንልም። ደግሞ ሳምታይምስ እኔም ራሴ እንነጋገራለን። አማኒ ግን አምናገነት እንደዚህ ኦኬ ቀጥል ወንድሜ ስለሆንክ ኦልሬዲ ስላመጣ ሰጀስት ላድርግ። if you don't believe like this you are out of the league of the Christendom ከዛ ጀምሮ ከመጣው ከሊጉ ውጪ ነው ባይዞኝ። ለምን ሲባል all the players of Christian religion players ስለ ፋዘሮቹ ምኖቹ do affirm this that's the true body of Christ true blood of Christ የሚለውን አፊርም ያደርጉታል። አሁን እንደዛ ካለን you are out ስለዚህ ለኔ አይደለም መጨነቅ ያለብህ ነው ፖይንቱ። ገብቷል? ምንም ችግር የለውም። እኔ ለማለት የፈለኩት አምናገነ ቴክ ዩ ላይ ካቶሊዝም እና እንደ ኦርቶዶክስ አድርጌ አልወስድም እንደዛ ሲሉኝም ማለት ነው። ገባ? በእናንተ በወንጌል አማኞች ጋር ባለው ክርክር በዚህ መንገድ ላይ ለማለት ፈልጌ ነው። ግን እኔ ልል የፈለኩት አሁን ለምሳሌ if it's the true body እና the true blood okay there is a point 270ዎቹ ናቸው አይደለ ያሉ እነዛ የመሰላቸው true body እና true የሚገነጠል ስጋ የሚጠጣ ደም መስሏቸው ሄዱ ይላል። እነዚህ ደግሞ ቀሩ ይላል 12ቱ እና ስላልገባቸው ማለት ነው። ጌታ ኢየሱስ ክርስቶስ የሚበላ የሚለበስም ነው ይላል መጽሐፍ ቅዱስ ላይ። ጌታ ኢየሱስ ክርስቶስን ሁሌ ልበሱት ይባላል። በርም ነው ይላል መጽሐፍ ቅዱስ ላይ። እረኛም ነው ይላል። ከእንደገናም ደግሞ የሚበላም የሚጠጣም ነው አምላካችን ጌታችን ኢየሱስ ክርስቶስ አይደለ? ይዘ ስፒሪቹዋል ኑሪሽመንትም ነው። ስፒሪቹዋልም ለምንድን ነው? መንፈሳችንን የሚያጠግብ ማለት ነው። ከምቃቃን ከበረሃ ደግሞ ጥማችንን የሚያረካ ማለት ነው። አየው። ስለዚህ ምን ማለት ነው? ኢትስ ሳይኮሎጂካሊም ፊዚዮሎጂካሊም የሚረዳን ሞስት ኦፍ ኦል ደግሞ ስፒሪቹዋሊ ይህን ጥማታችንና ረሃባችንን የሚያረካ ማለት ነው። ልበሱት ደግሞ ሲባል ትህትና ለሳይኮሎጂያችንን የሚጠቅመንን ነገር ነው የሚያሳየን መጽሐፍ ቅዱስ ላይ ሃምብልነትን፣ ሂዩሚሊቲን፣ የዝቅታ መንፈስን ያንን ነገር ነው አይደለ? እና ግን አይ ፊል ላይክ እኔ ለምሳሌ ምን አይነት እንትን አለኛ ሪፎርም ጋይ ገባ ሪፎርም ማለት በጣም በተሐድሶ አሁን ፍራሽ አዳሽ ሲባል ትዝ ይላል ኢትዮጵያ። አሁን ያሉ አይመስለኝም። ግን ፍራሽ አዳሽ ሲያድሰው ምንድነው እንትኑን አያድስም። ምንድነው አውጥቶ የአዲስ ነገር አይደለም የሚያመጣው፣ የድሮውኑ ተጠቅሞ አዲስ ነው የሚያደርገው። ገባ አባባሌ? ስለዚህ እኔ ከሉተርንም የምቀበልበት ፋይቭ ሶላስ ገባ። ለምንድን ነው ሪፎርሜሽን እሱም የወጣበት የመጀመሪያውን የጴንጤቆስታል ቸርች ነው የሄደው 120ዎቹ እና ማለት ምንድነው ከዛ በኋላ እንኳን ፈርስት ሴንቸሪ ላይ ወንጌል መጣመም ጀምሯል። ስለዚህ መታደስ በግልህም
እንደ ክርስቲያንም ደግሞ እንዳለውም ደግሞ እንትን መታደስ አለበት። ገባ? ሪፎርሜሽን ሁሌ መኖር አለበት ብዬ አምናለሁ። ግን አስ ዊ ሪፎርምድ ስንታደስ ጊዜ ምንድን ነው የሚመጣው? አንዳንድ ነገሮች የሚገባው አሁን ሉተር ለምሳሌ እኔ ማልቀበለው አለ፣ ግዴታ አይደለም። ገባ? ሪፎርም ሲያደርግ ጊዜ አሁን ስለ ባፕቲዝም እና ስለ ሆሊ ኮሚኒየን ሳክራሜንቶች የገባው በዛ ጊዜ የነበረ የካቶሊክ እንትን ነበረ ቪውስ ገባ እሱም ግን ሌላዎቹን ደግሞ እንቀበላለን። ገባ አባባሌ? እኔ እንደዛ ነኝ። ከ12 ከመጽሐፉ ቅዱስ ውጪ ገባ የመጡትን ፋዘሮችን በመጽሐፍ ቅዱስ ነው ምጠይቀው፣ በመጽሐፍ ቅዱስ ነው ምዳኛቸው ለማለት ፈልጌ ነው። ምክንያቱም ክርስቶስ እያለም ራሱ ነው የተጀመረው ይሄ እንትን መደበላለቁ ማለት ነው። እና ስለዚህ ለእኔ አሁን ሳስበው እዝንትስ እንደ ሜታቦፊክ የሆነ ነገር እንትን ምን ልበል እንደዚህ ጌታ እንደ ምሳሌ አይነት የተጠቀመውን ነገር ወስደ ነው የእውነት ነገር አደረግነው ብዬ ነው ማስበው። ሜታፎር ይመስለኛል ለኔ። ገባ አባባሌ? ሜታፎር ነው እኔ ማምነው፣ ሜታፎር ብዬ ነው ማስበው። ኦፍ ኮርስ ግን እንዳንተ ደግሞ ኢትስ አ ስፒሪቹዋል ቲንግ። ተጠንቅቀህ የምታረገው ነገር ዝም ብለህ የምታረገው ነገር አይደለም። ሚስተር ፕሬዚደንት አንተ እንዳልከው ስፒሪቹዋል ምናምን አትበለኝ። ለምን መሰለህ? እኔ ያልኩበት ላይ ዊ ፊስት ሂዝ ፍለሽ ነው የሚለው ሜታፎር አይልም። ስለዚህ አንተ እንዳልኩ አትበለኝ። እዛ ጋር ያለው ግን ኢን ዘ ሚዲዬሽን ኦፍ ዘ ሆሊ ስፒሪት ኢፌክቲቭ ይሆናል። ለምን የምርም ቴብል የለም። አሁን ቴብል አለ አጠገቤ፣ የሆነ ቴብል ኖሮ ምናምን አይደለም። ዳስ ስፒሪቹዋል ነው አስፔክቱ። ቴብሉ ምናምን ስፒሪቹዋል አስፔክት ይኖረውና ዌን አይ ዱ ዘ ኮሚዩኒየን ሪል የሆነ ነገር ሀፕን ያደርጋል፣ ሪል የሆነ ነገር። ስለዚህ እኔ ሜታፎር ነው ብዬ የምወስደው ካልክ ቅድም እኮ ብያለሁ፣ ዩ አር አውት ኦፍ ዘ ሊግ ላይክ out of the league meaning like in the kingdom of God? No, I am in the kingdom. kingdom of God አይደለም፣ ችግር የለውም። ግን እንትን ያስፈራኛል። እኔ አሁን እንዲህ ሪጅድ የሆንክበት እንትን በጣም ነው የሚያስፈራኝ። ማለት the whole other section ላይ ተቀምጠ የሆነ እንትን ነው በቃ ይመስለኛል እያልክ የምታወራበት ድፍረት በጣም ነው የሚያስፈራኝ። ለምን መሰለህ? ይመስለኛልን ሳይሆን I'm trying to make a conversation. actually እርግጠኛ ነኝ ሜታፎር ነው። ስለዚህ you are out of the league ነው ፖይንቱ። አንድ ያስጨርሰኝ። you are out of the league ስለ እነሱን በመጽሐፍ ቅዱስ ትመዝናቸዋለህ። ደን እነሱ all throughout እንትን the century ሲፈቱት ሜታፎር ብሎ የተጠቀመ ማንም የለም። ካን ኢማጂን ዳት? እንግዲህ ሜታፎር ቆያዝልኝ ሜታፎር ስላላሉ አንተ በዚህ ጉዳይ ላይ አባት አልባ ነህ ማለት ነው። ቶታሊ ማንም የለም ማለት ጃይንቶችን እግዚአብሔር እነዛን ቴዎሎጂያንስ ኢን ዘ ፈርስት 4 ሴንቸሪስ የተጠቀማቸው ውስጥ ዩ ሃቭ ኖ ሲንግል ፋዘር who believes like you። እሱ አያስፈራህም? እኔ ግራ ነው የሚገባኝ። ዳን ምንም ችግር የለም። አንተ የአባትህን ነገር ትቀበላለህ። አሁን ለምሳሌ አንተ የአባትህን ሁሉን ነገር ትቀበላለህ። በአስተሳሰባችሁ አንድ ናቸው። ጭራሹን የለህም እኮ ነው የሆነ የምትቀበለው። አሁን ለምሳሌ አባት አባት የማሰባቸው ሐዋርያቶቹን ነው እኮ ብያለሁ ነው ሐዋርያቶቹ። እሱም አንተ በምታስብበት መንገድ እኮ ነው። ሐዋርያቶቹ ጋር ነኝ ኢየሱስ ባለው ሜታፎር ነው፣ አንተ በምታስብበት ነው። እኔ ደግሞ ያልኩ የመጀመሪያዎቹ እዛ ሐዋርያቱ ጋር በቅርብ ርቀት የነበሩ ካን ኢማጂን ዳት እነ ጀስቲን ማርታየር እነ ኢግናሽየስ ቃል በቃል አሁን እኛ የምንለውን ይላሉ። እኔ ያልኩ ሐዋርያው ጳውሎስ አባት አይደለም፣ ጴጥሮስ አባት አይደለም። እሱን አንተ በምትረዳበት ይሆንና ላይክ ለ400 ዓመት ድረስ ያለው ያ ፍሎሪሽንግ እያደረገ ያለው ክርስትና ውስጥ የለህም። በዚህኛው በሳክራመንት ቪው ማለት you are out of the league። በሌሎቹ አለው በሱ የለውኝም። ግን አማንሻ ልጠይቅህ በጣም ያወራ ያለውና thank you very much በቃ really ያ ማለት እንደዚህ ደፋር የሆነ ፕሮቴስታንት ነገር I love you my brother like this is the most we can agree to disagree በቃ እሺ ጨርሰናል thank you እንትን እየጨመርን እንዴት ከሆነ ደስ የማይል ነው የሚሆነውና thank you I love you too and we had a good conversation. Have a good day.